በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም የምትገኙ ኦርቶዶክሳውያን እናት አባቶቼ፣ ወንድሞቼ ሁላችሁ እንደምን ዋላችሁ? እንደምን አደራችሁ? እንደምን እስከዚህ ሰዓት ደረሳችሁ? አሜን። የአባቶቻችን አምላክ ስሙ ዛሬም ዘወትርም እስትንፋስ ባለው አንደበት ሁሉ የተመሰገነ ይሁን። መጋቢት 24 ላይ እንገኛለን። በዚህች ዕለት እንግዲህ ክቡር አባታችን አቡነ ተክለ ሃይማኖት የተጸነሱበት ዕለት ነው። ባለ ጽንሰታቸው ታስቦ ይውላል። ስለዚህ እሳቸውን የሚመለከቱ ምንባባትን ከተአምረ ማርያም፣ ከተአምረ ኢየሱስ፣ ከመጽሐፈ ስንክሳሩ እንደዚሁም ደግሞ ሰፋ አድርገን ከመጽሐፈ ገድላቸው ላይ እንደተለመደው በገጸ ንባብ አሰማችኋለሁኝ። ምናልባት ድምጼ ትንሽ ተለውጧል። እንግዲህ ከዛ ከሄድኩበት ትናንት ከተመለስኩ በኋላ አቧራ ምንም ስለነበረ ነው መሰለኝ ድምጼ ትንሽ ጥሩ አይደለም። እንደ ጉንፋንም እንደ ሳልም አለና መሀል ላይም ቢሆን መቆራረጥ ነገር ካለ ወይም የማሳል ሁኔታ ካለ አስቀድሜ ይቅርታ ልጠይቃችሁ እወዳለሁኝ። ስለዚህ በቀጥታ ወደ ገጸ ንባባቱ ልሂድና እንደተለመደው ከተአምረ ማርያም ላይ ስለ አቡነ ተክለ ሃይማኖት የተጠቀሰውን እንዲሁም ተአምረ ኢየሱስ ላይ ወደ ስንክሳሩም ወደ ገድላቸውም እየሄድን ስንክሳሩም ላይ በዛሬው ዕለት በዓመታዊ በዓላቸው ታስበው የሚውሉ ሌሎች ቅዱሳንን እንዲሁ እናስባቸዋለን ማለት ነው። በዚህ ዕለት እንግዲህ መጋቢት 24 ቀን እመቤታችንም በግብጽ አባሲያ በሚባለው ቦታ ላይ በሚገኘው በዘይቱን ቅድስት ማርያም ቤተ ክርስቲያን ላይ በ1968 ዓመተ ምህረት አምላክን የወለደች ክብርት እመቤታችን በዘይቱን ቤተ ክርስቲያን ላይ በግልጽ ከጉልላቱ ከቤተ ክርስቲያኗ ጉልላት ላይ ለሕዝብም ለአሕዛብም ለክርስቲያኑም ለሙስሊሙም ሁሉ ተገልጣ ሁሉም በግልጽ አይተዋታል። በዚህ ዕለት መጋቢት 24 ቀን 1968 እንደ አውሮፓውያኑ አቆጣጠር ማለት ነው። ስለዚህ በዚህ በዘይቱን ቤተክርስቲያን ላይ ተገልጣ የታየችበት ዕለት ነው መጋቢት 24። ስለዚህ በዚህም ዕለት የእመቤታችንን መገለጥ አስበን እንውላለን ማለት ነው። በእውነት በረከቷ በሁላችን ላይ ይደርብን። የአስራት ሀገሯን ቅድስት ኢትዮጵያን ትጠብቅልን፣ ያረፉትን ታሳርፍልን፣ በሕይወት ያለነውን ትጠብቀን፣ በእውነት ለንስሐ ሞት ታብቃን። በዚህ ወደ ተአምሮ ሄዳለሁኝ። በድጋሚ ረድኤተ እግዚአብሔር ከሁላችን ጋር ይሁን። ተአምሪሃ ለእግዝእትነ ቅድስት ድንግል በክሌ ማርያም ወላዲተ አምላክ ጸሎታ ወበረከታ ያህሉ ምስሌነ ለዓለም ዓለም አሚን። ልመናዋ ክብሯ ለዘላለሙ በእውነት ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምር ይህ ነው። ዘርአ ዮሐንስ የተባለ ይኸውም ጸጋ ዘአብ ነው። ፍጹም ጻድቅ የሆነ ካህን ነበረ። የሚስቱም ስም ሳራ ይባላል። ይህችውም እግዚአብሔር ናት። እነርሱም በሸዋ ክፍለ ሀገር ደብረ ጽላልሽ ቡልጋ በምትባል ሀገር ሲኖሩ በወርቅና በብር በከበረ ልብስም ሁሉ እጅግ የበለጸጉና ሁለቱ ባልና ሚስት እግዚአብሔርን የሚፈሩ በእግዚአብሔር ሕግ ጸንተው ተጠብቀው የሚኖሩ ነበሩ። በዚህችም ሀገር የተራበ በማብላት የተጠማ በማጠጣት የታረዘ በማልበስ ይልቁንም እንግዳ በመቀበል የዘወትር ልማዳቸው ስለሆነ በቸርነታቸው የታወቁ ነበሩ። የሀገሩ ሰዎችም ሁሉ እርስ በእርሳቸው እንደዚህ አይነት ደግነት አይተንም ሰምተንም አናውቅም፣ የእግዚአብሔርና የጸጋ ዘአብ አነዋወር በእግዚአብሔርና በሰዎች ሁሉ ዘንድ ምንኛ ያማረ እንዴትስ የተወደደ ነው ይሉ ነበረ። ነገር ግን ልጅ ስላልነበራቸው ፈጽመው ያዝኑ ይተክዙ ነበረ። ስለዚህም ነገር ሁል ጊዜ ያለማጓደል ወደ ቤተ ክርስቲያን ገስግሰው እየሄዱ የተባረከ ልጅ
ትሰጣቸው ዘንድ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንን ይማልዱ ነበር። እርሷ በረከትና ጸጋን የምታድል ናትና። ስለዚህም እያዘኑና እየተከዙ ሳሉ ከዕለታት በአንደኛው ቀን ሁለቱም ተኝተው እግዚአብሔር ራእይ አየችና የብርሃን ምሰሶ ከቤታቸው ውስጥ ቆሞ የምሰሶ ራስ ከሰማይ ደርሶ በዓለም ሁሉ ያሉ ሕዝብና ነገስታት ሁሉ ጳጳሳቱም በዙሪያው ቆመው በሱ ላይ እኩሌቶቹ ነጫጮች፣ እኩሌቶቹም ቀያዮች፣ እኩሌቶቹም ዝንጉርጉር መልክ ያላቸው ብዙ አዋፍ ተቀምጠውበት ነበረ። ይህንንም ሁሉ ያየችውን ራእይ ለጸጋ ዘአብ ነገረችው። እርሱ ጸጋ ዘአብም ለእግዚአብሔር እኔም እኮን ከምተኛበት የአልጋ ሸንኮር ስር ፀሐይ ሲወጣ ስፍር ቁጥር የሌላቸው ብሩሃን ከዋክብት በክንፉ ላይ ሰፍረው ለዓለም ሁሉ ሲያበሩ አየሁ አላት። በዚህም ጊዜ ሁለቱም ባዩት ነገር ፈጽመው እያደነቁ እንጃ እግዚአብሔር ያውቃል በዚህ ወራት በእኛ ላይ ምን ተአምር ይደረግ ይሆን እያሉ እርስ በራሳቸው ተጨዋወቱ። በዚህችም ዕለት መንፈቀ ሌሊት በሆነ ጊዜ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ለእግዚአብሔር በራእይ ተገለጸችላትና እነሆ አጥብቀሽ ስለለመንሽኝ የተባረከና የተመረጠ ልጅ ሰጠሁሽ። እርሱም በእግዚአብሔር ዘንድ እጅግ የተወደደና ከመላእክትም እኩል የከበረ ታላቅ ይሆናል። ከብዙ ስራውም የተነሳ ሰማይና ምድርስ እንኳን ሊመጥኑት አይችሉም አለቻት። ለጸጋ ዘአብም እንዲሁ ተገለጠችለትና ወዳጄ ጸጋ ዘአብ ሆይ እነሆ ያየኸውን ራእይ ልተረጉምልህ መጥቻለሁ። ትርጓሜውም ይህ ነው። ፀሐይ ከቤትህ ሲወጣ ያየኸው ከአብራክህ የሚከፈለውና ከአንተ የሚወለደው ልጅህ ነው። በብርሃኑ ከምእመናን ላይ የኃጢአትን ጨለማ ያስወግዳልና በክንፎቹም ላይ ሰፍረው ያየሃቸው ከዋክብት በመንፈስ ቅዱስ ከእርሱ የሚወለዱ ልጆቹ ናቸው። ሚስትህም በቤታቸው መካከል የብርሃን ምሰሶ ተተክሎ ጫፉ ከሰማይ ደርሶ ያየችው ይኸው ከአንተ የሚወለደው ልጅ ነው። ነገስታቱ ጳጳሳቱ ይገዙለታል፣ ሁሉ መጠጊያ ይሆናል፣ ከነገስታቱም በላይ ይሆናል። ሰማይ ከምድር በላይ እንደሆነ የእሱ ስም አጠራሩ እንደ እርሱ ካሉ ቅዱሳን በላይ ሆኖ ይኖራል። እንግዲህ የሕልማቸው ትርጓሜ ይህ ነው ብላ ከነገረችው በኋላ እመቤታችን ከእርሱ ተሰወረች። ከዚያም በታኅሳስ 24 ቀን በእመቤታችን አማላጅነት በእግዚአብሔር ቸርነት የተመረጠ ፍስሐ ጽዮን የተባለ ብሩክ ሕፃን ተወለደ። በዚያችም ዕለት ስለ ፍስሐ ጽዮን ተክለ ሃይማኖት መወለድ የእግዚአብሔር በረከት ከሰማይ እንደ ጠል ወርዶ በጸጋ ዘአብ ቤት መላ። ይህም እግዚአብሔር የመረጠው ልጅ በተወለደ በሶስተኛው ቀን እጆቹን አንስቶ ወደ ሰማይ አቅንቶ አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ በማለት እግዚአብሔርን አመሰገነው። ሕፃኑም ከተወለደ 40 ቀን በሆነው ጊዜ በኦሪት ሕግ እንደተጻፈው ስም ያወጡለት ዘንድ ወደ ቤተ መቅደስ ወሰዱትና በዚያ አጥምቀው ስሙን ፍስሐ ጽዮን አሉት። ትርጓሜውም የጽዮን ደስታዋ ወይንም የማርያም ስጦታ ማለት ነው። በእርሱ አማላጅነት ተገኝቶ ሐዘናቸው በደስታ ተለውጧልና። ይህም የተባረከ የተመረጠ ልጅ አደገ፣ በመንፈስ ቅዱስም ጸና፣ በእውቀትም ጎለመሰ። ሕገ እግዚአብሔርን ከመጠበቅ ጋር የብሉያትንና የአዲሳትን መጻሕፍት ሁሉ ተምሮ አወቀ። ከዚያም አባ ጌርሎስ ዘንድ የድቁና ማዕረግ ተቀብሎ ስልጣነ ክህነቱን በንጽህና እየጠበቀ በመዓልትም በሌሊትም በጾም በጸሎት ተጠምዶ እንደ መላእክት ተግቶ እንደ ሰረገላ እየተፋጠነ ይሰግድ ጀመር። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንንም ዘወትር ትጎበኘዋለች፣ ታጽናናዋለች። የመላእክት አለቆች ሚካኤልና ገብርኤልም እርሷን አጅበው እየመጡ በስራ ሁሉ ይራዱት ነበረ። ይህም ፍስሐ ጽዮንም የእመቤታችንን ሰላምታዋንና ምስጋናዋን ያለማቋረጥ ዘወትር ይጸልይ ነበረ። ከዚህም በኋላ ይህ ፍስሐ ጽዮን ፈረስ መቀመጥን፣ አውሬ ማደንን፣ በቀስት መንደፍን፣ በጦር መሳሪያ ሁሉ መጠቀምን አወቀ። ከዕለታትም በአንደኛው ቀን ዋልያ ሊያድን ወደ በረሃ ሄደ። ቀትር በሆነን ጊዜ የፀሐይ ውሃይ ስለጸናበት ያርፍ ዘንድ ወደደ። ከዚያም አንድ የዋርካ ዛፍ አየና ከጥላው ስር አረፈ። በዚህም ጊዜ ድንገት እንቅልፍ አለውና ተኛ። ከዚያም ጫፉ ከምድር እስከ ሰማይ የሚደርስ የብርሃን አምድ ባጠገቡ ተተክሎ በራእይ ተመለከተ። በአምደ ብርሃኑም ላይ ዙፋን ተዘርግቷል። በዙፋኑም ላይ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን የተወደደ ልጇን እንደታቀፈች ተቀምጣለች።
የመላእክት አለቆች ሚካኤልና ገብርኤልም ክንፋቸውን ዘርግተው ሰይፋቸውን መዘው በቀኝ በግራ ቆመዋል። በዚያን ጊዜም አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን በተወደደ ልጇ ፈቃድ ያፈሩህ ዘንድ እግዚአብሔር የመረጣቸው ወዳጆቼ የሚሆኑ የተባረኩ ጸጋ ዘአብና እግዚአብሔር ልጅ ፍስሐ ጽዮን ሆይ እያለች 3 ጊዜ ጠራቸው። ዳግመኛም ፍስሐ ጽዮን ወዴት ትሄዳለህ? ወዴትስ ትገሰግሳለህ? ይህ ክፍልህ አይደለም። ከእንግዲህ ሐዋርያ ዳኝ አትሁን። ሰውን በትምህርት እያደንክ ወደ እግዚአብሔር የምታቀርብ ሁን እንጂ አለችው። እነሆ አሁንም የተወደደ ልጅ ስምህን ተክለ ሃይማኖት ብሎ አዲስ ስም አወጣልህ። ይህም ተክለ አብ፣ ተክለ ወልድ፣ ተክለ መንፈስ ቅዱስ ማለት ነው። ሰውን ሁሉ በሱ ስም እያስተማርክ ወደ እርሱ አምልኮት እንድትመልስ ሐዋርያት ወደ አልደረሱበትም ይልክህ ዘንድ አዲስ ሐዋርያ አድርጎ ሾመ። አንተም ከሐዋርያት በማናቸውም ሥራ ሁሉ አታንስም። ስለ ፈጣሪ ብርቱ ኃይለኛ ተጋዳይ አርበኛ ትሆናለህ። ታሪክህ በዓለም ሁሉ ሲነገር ይኖራል። በስደቴና በእንግድነቴ ወራት በቅድስት ሀገር በኢትዮጵያ ልጄ ወዳጄ ባመለከተኝ ስፍራ ላይ በስምህ ታላቅ ገዳም ይታነጻል። ሕዝቡም ሁሉ ከአራቱም የዓለም ማዕዘን ተሰብስበው በዓልህን ያከብራሉ፣ መታሰቢያንም ያደርጋሉ። ይህችም ገዳም የቅድስት ኢየሩሳሌም አምሳል ሆና ለአንተ ትሰጣለች። በውስጧም በልጅ በሕጉ ሙሽራ በመንፈስ ቅዱስ ብዙዎች ቅዱሳን ከእርሷ ይወለዱልሃል። የመላእክት አለቃ ሚካኤልም ረዳት ይሁንህ። በምትሄድበት ጎዳና ሁሉ እርሱ መሪ ይሁንህ። እኔም ባለ ዘመንህ ሁሉ ከአንተ አልለይም አለችው። ከዚህም በኋላ እግዚአብሔር ለሙሴ የሕጉን ታቦትና የቃል ኪዳኑን ጽላት እንደሰጠው በወርቅ የተለበጠችና በከበረ ዕንቁ የተሸለመች በስሟ የታተመች ታቦት ሰጠችውና ይህችን ታቦት ጠብቃት፣ በእኔና በአንተ መካከል የቃል ኪዳን ምልክት ነችና አለችው። ዳግመኛም ይህ ፍስሐ ጽዮን ለአውሬ ማደኛ የያዛትን ጦር ባረከችለትና መስቀል ወደ መሆን ለወጠቻት። እርሱም ያችን ታቦት ተቀብሎ የመለኮትን ወንጌል ለማስተማር በሄደበት ሁሉ እንደ ሐዋርያት መስዋዕት እየሰራ በእርሷ ሥርዓተ ቅዳሴ እያከናወነ ለሕዝቡ ቅዱስ ቁርባኑን እያቀበለ ከእርሱ ጋር አኖራት። ከይህችም ታቦት እስከ ዛሬ ድረስ የአባታችን የተክለ ሃይማኖት መካነ መቃብሩ በሚሆን በደብረ አሰቦ ደብረ ሊባኖስ ትገኛለች። ወደ ቀደመ ነገራችን እንመለስና ከዚህም በኋላ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ከቀኑ 3 ሰዓት እስከ 9 ሰዓት ድረስ ከመጀመሪያው እስከ መጨረሻው ታሪካዊ ትሩፋትንና የሚጠብቀውን ክብር ሁሉ ከነገረችው በኋላ ያን ጊዜ ባረከችው። ሰላምታም ሰጥታው በታላቅ ክብር ወደ ሰማይ አረገች። በዚህም ጊዜ ከእንቅልፉ ነቃና ለአውሬ ማደኛ የያዛት ጦሩ በክርስቶስ ትምህርተ መስቀል አምሳል ተቀርጻ አገኛት። በዚህም የስም አጠራሩ መነሻ ፊደል ተ መሆኑን አወቀ። ይህም አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን አስቀድማ እንደነገረችው ተክለ ሃይማኖት ማለት ነው። ከዚህም በኋላ ብፁዕ አባታችን ተክለ ሃይማኖት አብ የባረከሽ ወልድ ያከበረሽ መንፈስ ቅዱስ ከፍ ከፍ ያደረገሽ እመቤቴ ሆይ እሰግድልሻለሁ፣ አመሰግንሻለሁ። ለእኔ ለኃጥኡ የማይገባኝ ሲሆን በልጅሽ ቸርነት ይህንን ሁሉ ጸጋ ሰጥተሽኛል ብሎ አመሰገነ። ከዚህችም ዕለት ጀምሮ አባታችን ተክለ ሃይማኖት የጌታውን የኢየሱስ ክርስቶስን መስቀለ ሞት ተሸክሞ በክርስቶስ ስም በሰማዕትነት ለመሞት በመስቀል ላይ እንደ አምላኩ ለመቸንከር ወንጌልን ለማስተማር የንጹሐን ሐዋርያት አሰረ ፍኖት ይከተል ዘንድ ቁርጥ ሐሳብ አደረገ። ወደ ኋላም አልተመለሰም። በቤት ውስጥ ያለውን ንብረትም ሁሉ ዘወር ብሎ አልተመለከተም። ነገር ግን በፊቱ ወዳለው ጎዳና ገሰገሰ እንጂ የዘመድና የወዳጅ የገንዘብ ፍቅር አልማረከውም። እመቤቴ ድንግል ማርያም ሆይ በሰማያት የልጅሽን በር ትከፍችልኝ ዘንድ እነሆ ቤቴን እንደተከፈተ ተውኩት በማለት ወንጌልን ለማስተማር እየተፋጠነ ወደ ተጋድሎ ዓለም ወጣ። እመቤቴ ሆይ ከእንግዲህ ለችግረኛውና ለደካማው ለእኔ ያላንቺ የሚያጸናኝ የለም፣ ወድቄ ለመፍገመገመውም ለእኔ ያላንቺ የሚደግፈኝ የለም፣ የሚያነሳኝ የለም። ላዘንኩት ለእኔ ያላንቺ የሚያረጋጋኝና የሚያጽናናኝ የለምና እንግዲህ አሁን በተሻለውና በቀናው ጎዳና ምሪኝ እያለ ወደፊት ገሰገሰ። በደረሰበትም ሀገር ሁሉ መንግሥተ ሰማያት ቀርባለችና በእግዚአብሔር ወልድ እመኑ እያለ ማስተማር ጀመረ። የተአምራቱም ዜና በመላ ኢትዮጵያ ተነገረ፣ በሌላውም ዓለም ሁሉ ተሰማ ታወቀ። በዚህም አይነት ግብር
ስራውን በማፋጠን ሰውነቱን በማድከም ላይ ሳለ አምላክን የወለደች በድንጋሌ ስጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ድንገት ወደ እርሱ መጥታ ነጥቃ ወስዳ ወደ ሰማይ አወጣችውና ከእሳት መጋረጃ ውስጥ አግብታ በስላሴ ዙፋን ፊት አቆማ ለፈጣሪክ ስገድ አለችው። በዚያም ጊዜ ሰገደና ከዚያም በፊት አመስግኖ በማያውቀው ልዩ ምስጋና እግዚአብሔርን አመሰገነው። ከዙፋኑም ውስጥ ተክለ ሃይማኖት ከእኔ ከባህሪ አባቴ ከአብና ከባህሪ ሕይወቴ ከመንፈስ ቅዱስ 6 ክንፍ ተሰጠ፣ ክፍልህም ከ24ቱ ካህናቶች ጋር ይሁን የሚል ቃል ወጣ። ከዚያም የወርቅ ጽና አምጥተው ሰጡትና ከእነርሱ ጋር አብሮ ያጥን ጀመረ። ልብሱም እንደ ልብሳቸው ምስጋናውም ከምስጋናቸው ጋር ተባበረ። ፈጣሪውንም በሶስትነቱ ተገልጾ ታየው። ከዚህም በኋላ ወደ ቦታው መለሰችው። እርሱም በተሰጠው ስልጣን በነፋስ ክንፍ ይበራል። ወደ ላይ ለመውጣትም ቢሆን በቅዳሴ ሰዓትም መስዋዕት ለማቅረብም ከኢትዮጵያ ወደ ኢየሩሳሌም ለመሄድም ቢሆን በሚፋጠንበት ገንዘብ እንደ መላእክት በክንፍ ይበራል። በጌትነቱ ዙፋን እግዚአብሔርን በማመስገን መብረቅን ከሚጎናጸፉ ከሱራፌል ካህናተ ሰማይ ጋር ተባበረ። እንደዚሁ በክብር እስካረፈ ድረስ እንደ ሐዋርያት ሙት ማንሳት፣ ድዊ መፈወስ ስልጣን ተሰጠው። በዚሁም መሰረት ድውያንን ሲፈውስ፣ ለምጻሞችን በቃሉ ሲያነጻ፣ አጋንንትን ሲያወጣ ኖረ። በጸሎቱ ያመኑ ከደዌያቸው ሁሉ ይፈወሱ ነበረ። በልብሱ ላይ የብርሃን ኮከብ ተቀርጾ ያበራል። ቅድስት ሀገር ኢትዮጵያም አምላክን በወለደች በድንጋሌ ስጋ በድንጋሌ ነፍስ በጸናች ክብርት እመቤታችን ረዳትነት በገድሉ የጸዳል ነጸብራቅ አበራች። አቡነ ተክለ ሃይማኖት የክብሩ ጌጥ የሆነች እመቤታችን ልመናዋ ክብሯ ለዘላለም በእውነት ይደርብን፣ አሚን። ተአምረ ኢየሱስ ተአምር ዘገብረ እግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ሳህሉ ወምሕረቱ ያሉ ምስሌነ ለዓለም ዓለም አሚን። ይቅርታው ቸርነቱ ለዘላለም በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። በዚያም ዘመን በሐምሌ 6 ቀን እግዚአብሔር መንግስትን ከዛጉዌ ወገን የእስራኤል ወገን ለሚሆን ለይኩኖ አምላክ በመለሰ ዘመን የተክለ ሃይማኖት አባት ጸጋ ዘአብና እናቱ እግዚአብሔር ሞቱ። በዚህም ጊዜ ፍስሐ ጽዮን የተባለ አባታችን ተክለ ሃይማኖት አባት እናቱ ስለሞቱበት ጥልቅ ሐዘን ተሰማው። እንደዚህም እያዘነ ሲኖር ከዕለታት በአንደኛው ቀን በመንፈቀ ሌሊት ጌታችን ኢየሱስ ክርስቶስ በስጋ ከደቀ መዛሙርቱ ጋር እንደነበረበት ሁኔታ በቅዱስ ሚካኤል ክንፍ ላይ ሆኖ በመልከ መልካም ጎልማሳ ተመስሎ በራእይ ተገለጸለት። ከዚያም ጌታችን ኢየሱስ ክርስቶስ ወዳጄ እንዴት ነህ ቸር አለህን አለው። ብፁዕ አባታችን ተክለ ሃይማኖትም ጌታዬ ሆይ አንተ ማነህ ብሎ በጠየቀው ጊዜ የዓለም ሁሉ መድኃኒት የምሆን እኔ ኢየሱስ ነኝ አለው። በእናትህ ማኅፀን ፈጥሬ ያከበርኩህ እኔ ነኝ። የእኔ እድል ፈንታ ትሆን ዘንድ የመረጥኩህ እኔ ነኝ። በተወለድክ በሶስተኛው ቀን አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ብለህ ታመሰግነኝ ዘንድ ሀብተ መንፈስ ቅዱስን ያሳደርኩብህ እኔ ነኝ። ከልጅነት ጀምሮ እስከ ዛሬ ድረስ ብዙ ተአምራት እያደረግሁ በአንተ እጅ ሕሙማንን ያዳንኳቸው እኔ ነኝ። ወደፊትም አደርግልሃለሁ። ሙት ታስነሳ ዘንድ ድውያንንም ትፈውስ ዘንድ እርኩሳን አጋንንትንም ከሀገር ከምድረ በዳ ታረቃቸው ዘንድ ዲያብሎስንም ድል ትነሳ ዘንድ አጋንንትም ከግርማህ የተነሳ እስኪሸሹ ድረስ ታላቅ ስልጣን ሰጥቻለሁ አለው። ይህንንም ብሎት ንዑዳት ክቡራት በሆኑ እጆቹ ባረከውና እነሆ መንፈስ ቅዱስን ተቀበል ብሎ ሀብተ ሲመት አሳደረበት። ይልቁንም በምድር ያሰርከው በሰማይ ይታሰር ይሁን፣ በምድር የፈታኸው በሰማይ የተፈታ ይሁን። አንተን የሰማ እኔን መስማቱ ነው፣ የላከኝን አባቴንም መስማቱ ነው። አንተን አልሰማም ያለ እኔን አለመስማቱ ነው፣ የላከኝን አባቴንም አልሰማም ማለቱ ነው በማለት የሰማይና የምድር ስልጣን ሰጠው። ከዚያም ሰላሙን ሰጥቶት ከዓይኖቹ እስኪርቅ ድረስ ብፁዕ ተክለ ሃይማኖት እያየው በሚካኤል ክንፍ ላይ ሆኖ ወደ ሰማይ አረገ። ተክለ ሃይማኖትም በመሬት ላይ ሰግዶ እግዚአብሔርን እንዲህ እያለ አመሰገነ። አቤቱ ጌታዬ ፈጣሪ ኢየሱስ ክርስቶስ ሆይ ለእኔ ለኃጥኡ የማይገባኝ ሲሆን ይህንን ሁሉ ጸጋ የሰጠኸኝ ስምህ በሰማይና በምድር የተመሰገነ ነው አለ። ከዚያችም ቀን ጀምሮ ኃይለ መንፈስ ቅዱስን ተመላ። በተናገረው በመለኮታዊ የብርሃን ነጸብራቅም ፊቱ ብሩህ ሆነ። ይቅርታው ቸርነቱ ለዘላለም በእውነት ለሁላችን ይደረግልን፣ አሚን።
መጽሐፈ ስንክሳር። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም መጋቢት 24 ቀን በዚህች ዕለት በእስክንድርያ ለተሾሙ አባቶች ሊቃነ ጳጳሳት 59ኛ የሆነ ቅዱስ አባት የእስክንድርያ ሊቀ ጳጳሳት አባ መቃርስ አረፈ። ይህም የከበረ አባት ሳብራ ከምትባል ሀገር ነው። ከታናሽነቱም ጀምሮ ይህንን ዓለም ንቆ በመተው የምንኩስና ልብስ ሊለብስ ወደደ። ወደ አስቄጥስ ገዳምን በመግባት በታላቁ አባ መቃርስ ቤተ ክርስቲያን ውስጥ መነኮሰ። በተጋድሎም ተጠመደ። ከእርሱም በጎ ስራዎችን ትሩፋቶችን ተገልጸው ታዩ። ከእርሱም አስቀድሞ የነበረ ሊቀ ጳጳሳት አባ ቆዝሞስ ባረፈ ጊዜ ኤጲስቆጶሳቱ ሾሙት ዘንድ በአንድ ምክር ተስማምተው ለእስክንድርያ ሊቀ ጳጳሳት አድርገው ያለ ፈቃዱ ሳይወድ በግድ ሾሙት። ወደ እስክንድርያም ይዘው ሲሄዱ እግረ መንገዱን ከተወለደባት ሀገር ደረሰ። እናቱም በዚያ በሕይወት አለች። እርሷም የዚህን የኃላፊውን ዓለም ክብር የምትጠላ እግዚአብሔርን የምትፈራ እውነተኛ ሰው ናት። ወደ እርሷም እንደመጣ ስለ እርሱ በሰማች ጊዜ ልትቀበለው አልወጣችም። ነገር ግን እርሷ ወዳለችበት ቤት ገባ። ተቀምጣም ትፈትል ነበረ። በሰላምታም ልትገናኘው ያልተነሳችው ያላወቀችው መስሎት እኔ ገሌ ልጅሽ አይደለሁምን? ለምን ሰላምታ አትሰጭኝም? ወይስ አላወቅሽኝምን? አላት። እርሷም እኔስ አውቄሃለሁ፣ ራስህን ያላወቅህ አንተ ነህ። በዚህ በሊቀ ጵጵስና ክብር ሆነህ ከማይህ ሞተህ ተገንዘህ ባይህ በወደድኩ ነበረ። ከአሁን በፊት የምትጠየቀው በራስህ ኃጢአት ብቻ ነበረ። ከዛሬ ጀምሮ ግን በምእመናንም ሁሉ ኃጢአት ነው የምትጠየቀው ብላ መለሰችለት። ከዚህም በኋላ ሁለቱ በአንድነት አለቀሱ። ይህም እናቱ የተናገረችው ነገር በልቡ አደረ። ስለ ራሱ ድህነትና የምእመናንም ነፍሳቸውን ለማዳን መጽሐፍትን በማስነበብ በመምከርና በመገሰጽ እያነቃ ሲታገል ኖረ። ደግሞ በእውነተኞቹ ካህናት ምስክርነት በቀር ካህናትንና ኤጲስቆጶሳትን ከመሾም የሚጠነቀቅና የሚጠበቅ ሆነ። ከቤተ ክርስቲያንም ገንዘብ የማይገባውን ምንም አይወስድም ነበረ። ኤጲስቆጶሳትና ቀሳውስትንም ወገኖቻቸውንም ጥቅም ባላቸው በቅዱሳት መጻሕፍት ቃል በመምከር ይጠብቃቸው ዘንድ ያዛቸው ነበረ። በሰላምና በጸጥታ ሆኖ በማርቆስ ወንበር 20 ዓመት ኖረ። በሹመቱም ወራት አብያተ ክርስቲያናት ተቃንተው ተስተካክለው ያለመቋረጥም በጸሎትና በቅዳሴ ተሰርተው አገልግሎት ሲሰጡ ኖሩ። ከዚህም በኋላ በሰላም አረፈ። በጸሎቱ የምትገኝ በረከቱ ከኛ ጋራ ለዘላለሙ ጸንታ ይኑር። ገድለ ተክለ ሃይማኖት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምኜ በአብ ስም እናገራለሁ፣ በወልድ ስም አምናለሁ፣ በመንፈስ ቅዱስ ስም አመልካለሁ። በስመ አብ አውሎግሶን ማለት ለመናገር መብት ይሰጠኝ ማለት ነውና የእግዚአብሔር አብ ባለሟሎች ቸሮች አማላጆች የምትሆኑ እግዚአብሔር የልቦናዬን ዓይኖች ብርሃን ያደርግልኝ ዘንድ አሳስቡልኝ። እግዚአብሔር ያከበረው ቸር የአብ የወልድ የመንፈስ ቅዱስ ተክል የሚሆን ተክለ ሃይማኖት ከሰራው ከብዙ ስራው ጥቂት እነግራችሁ ዘንድ የእግዚአብሔር ወዳጅ ሰማይን እንደ ጣሪያ ምድርን በውሃ ላይ እንደ ስጋጃ የዘረጋት እርሱ ድንቅ ረቂቅ የሚሆን የጌትነቱ ምስጢር ትናገር ዘንድ አዎ አይነ ልቦናህ ብሩህ ያደርግልህ እልሃለሁ። መጉደል ከሌለበት ከጌትነቱ ባህር ቀርተህ ትረካ ዘንድ ማለት ፈጽመህ ትነግረን ታስተምረን ዘንድ በበጎ ስራ የሚጋደል የክቡር አባታችን የተክለ ሃይማኖትን ነገር ትነግረን ዘንድ ብሩህ በሚሆን በጌትነቱ እውቀት ልቦናህን ብሩህ ያደርግልህ በእውነት ለዘላለሙ አሚን። በባህሪ በህልውና አንድ በሚሆኑ በሶስቱ ስም አምናለሁ ማለት ቅድመ ዓለም ከአብ ያለ እናት መወለዱን አምናለሁ እረዳለሁ፣ በእምነቴም እጸናለሁ ማለት ነው። ሰማያት ከመፈጠራቸው አስቀድሞ ክቡር የሚሆን የአብ የባህሪ ልጁ ዘመን ሳይቆጠርለት ከጌትነቱ ጽናት የተነሳ ከሌላ ባህሪ ያልተገኘ በስሙ ማመኔን ያጸናልኝ ዘንድ በፍቅሩ ፍላጻ አነቃቅቶ ልቦናዬን ያነሳሳው ዘንድ በወልድ ያመናችሁ በሉ አጥብቃችሁ ለምኑልኝ። አባታችን ተክለ ሃይማኖት ለብዙ ዘመን የሰራውን ለመናገር እችል ዘንድ በእውነት ለዘላለሙ አሜን። ቅድመ ዓለም ከአብ ያለ እናት የተወለደ ከእመቤታችን ከመወለዱ ዘርአ ብእሲ ተቀድሞት ያልተገኘ የባህሪ ልጁ እርሱ ሃይማኖትህን ያጽናልህ። በነቢያት ይወርዳል ይወለዳል ተብሎ የተነገረ እርሱ ሐዋርያት ወረደ ተወለደ ብለው ያስተማሩት እርሱ
በመንፈስ ቅዱስ መሰንቆ ቃኝነት የብፁዕ አባታችን የተክለ ሃይማኖትን ሥራ ትነግረን ዘንድ የተዘጋ የልቦናህን በር ቢክፈትልህ። በአምላክነት በምትሰራ በጌትነቱ ፍቅር ፍላጻ የልቦናህን መሰረት ያናውጸው በእውነት ያለ ሐሰት። በመንፈስ ቅዱስ ስም አመልካለሁ ማለት ለመንፈስ ቅዱስ ለአብ ለወልድ ሰግዳለሁ ማለት ነው። ሶስትነታቸው ሳይታወቅ አስቀድሞ በባህሪ አንድ በሚሆን በአካል ሶስትነታቸው ከታወቀ በኋላ በባህሪ በህልውና አንድ በማድረግ ሶስቱን አካላት ማመን እንደዚህ ነው። መንፈስ ቅዱስ በገለጸልኝ አንደበት እናገር ዘንድ በመንፈስ ቅዱስ መስታወትነት ሃይማኖቴን ይገልጽልኝ ዘንድ ክቡር የሚሆን ተክለ መንፈስ ቅዱስ የሚባል አባታችን ተክለ ሃይማኖት መከራውን ሁሉ እየተቀበለ ከሰራው ሥራ ፈጽሜ ይናገር ዘንድ እናንተ በመንፈስ ቅዱስ የከበራችሁ የክርስቲያን ወገኖች ሆይ በሉ እስኪ ሃይማኖቴን አጽኑልኝ። በእውነት ሃይማኖትህን ያጽናልህ፣ አንደበትህን ይግለጽልህ። መንፈስ ቅዱስ በአንተ አድሮ ይናገር። በሰናዖር 72 ቋንቋ የገለጸ መንፈስ ቅዱስ ነውና በሐዋርያት ላይ አድሮ በ72 ቋንቋ ያናገረ መንፈስ ቅዱስ ነውና በእሳት አምሳል ያደረባቸው 72 ቋንቋ የገለጸላቸው መንፈስ ቅዱስ ነውና አንተ የእግዚአብሔር ወዳጅ ሰላም ለአንተም እንደነ እርሱ መንፈስ ቅዱስ ይግለጽልህ። በእውነት ያለ ሐሰት የተሰወረ ሥራውንና ፍጹም የሆነ ስነ ምግባሩን ይግለጽልህ። በሶስቱ ስም አምኖ እየተቀዳደመ የሥራውን ፍጹምነት ይግለጽልህ። ይህ ክቡር ተክለ ሃይማኖት ከአንተ ጋር ይኑር። በመዓልትም በሌሊትም በረድኤት አይለይ። መከራውን እየታገሰ የሠራውን ሥራ ሁሉ ጽፈህ እስክትፈጽም አንብበህ እስክትፈጽም ድረስ ትርጓሜውን ይግለጽልህ። በእውነት ያለ ሐሰት የብፁዕ የክቡር አባታችን የተክለ ሃይማኖትን ገድል ተናግረህ ከጨረስክም በኋላ አንተንም እኛንም አይለየን። ኃጥእ የሚሆን ጸሐፊውንም አንባቢውንም በዚህ ዓለም በሚመጣውም ዓለም አይለየን ለዘላለሙ በእውነት ይሁን ይደረግልን። አብን ወላዲ ወልድን ተወላዲ መንፈስ ቅዱስን ሰራጺ ብለን ምንም ላጠይቁ አካላት ሶስት ስላለን በአካል ሶስት በባህሪ በህልውና አንድ አምላክ ብለን አምነን በጌታችን በኢየሱስ ክርስቶስ አጋዥነት ንጹሕ ክቡር የሚሆን የአባታችን የተክለ ሃይማኖትን ገድል መጽሐፍ ማንበብ እንጀምራለን። ተክለ ሃይማኖት ማለት የአብ ተክል ማለት ነው። እናት አባቱ በሶስቱ ስም አምነው ጸንተው ቢለምኑ የተገኘ ነውና ልብ አድርጋችሁ ስሙ። ጸጥ ብላችሁ ስሙት። መንፈሳዊ በዓል አድርጉ። በምስጋና በመገዛት ህሊናን በመወሰን ጌታ ምእመናንን በሚዋሃድባት ቀን በመከራ በክብር ትመስሉት ዘንድ ያን ጊዜ የነፍሳችን አባታችን ተክለ ሃይማኖት ብላችሁ ትጠሩታላችሁ። እርሱም እንዲህ ብሎ ይመልስላችኋል፣ እነሆ እኔ አባታችኋለሁ እናንተም ልጆቼና ተወራራሾቼ ናችሁ ይላችኋል። ይህንን አውቃችሁ በክቡር አባታችን ተክለ ሃይማኖት መታሰቢያ ቀን መንፈሳዊ በዓልን አድርጉ። ዛሬ በዚህች ቀን እንደ ትንሣኤ አድርጎ ዝክሩን የሚያዘክር ሰው ሁሉ በምስጋና ጸሎት በማድረግ ጧፍ ዕጣን በመስጠት መስዋዕት በማቅረብ የታረዘ በማልበስ የተራበ በማብላት ፍጹም አባቴ ተክለ ሃይማኖት ይለው ዘንድ ይገባዋል። እርሱም እኔ አባትህ አለሁ ይለዋል። ምእመናን በሚወርሷት በመንግስተ ሰማያት ከእርሱ ጋር ያኖረዋል። ለሁላችንም እሷን መንግስተ ሰማያትን ያድላል ለዘላለሙ በእውነት ይሁን። የእግዚአብሔር ባለሟል የሚሆን በተክለ ሃይማኖት መታሰቢያ ቀን ንቁ አቃሎ እንደ ትንሣኤ አድርጎ መንፈሳዊ በዓል የማያደርግ ግን በሸዋ ክፍለ ሀገር በአውራጃውም ሁሉ በልቦናው ንቁ አቃሎ ስጋዊ ስራ የሚሰራ ሰው ቢኖር ግን አክብሮ ደስ ብሎት ተስካሩን በሚያዘክርበት በዚያች ቀን አባቴ ተክለ ሃይማኖት ሊለው አይገባውም። እርሱ እኔ አባትህ አለሁልህ ሊለው አይችልም። ቃሌን አልጠበቅክም ዝክሬን አልዘከርክምና አላውቅህም ይለዋል እንጂ አባቴ የሚለው ዝክሩን የሚዘክር ስሙን የሚጠራ ግን ከእርሱ ጋር የዘላለም ሕይወትን ያገኛል። ዝክሩን ያልዘከረ ቃሉን ያልጠበቀ ከርስቱ ከመንግስተ ሰማያት የተለየ ይሆናል። ክርስቲያን ወይንም ጻድቅም ኃጥእም ቢሆን የሞቱ ሰዎች ነፍስ ሁሉ በክቡር አባታችን ከተክለ ሃይማኖት ዘንድ ሳያደርሱ አይወስዷቸውም እና አባታችን ተክለ ሃይማኖትን ባየ ጊዜ በመከራው ጊዜ ልጅ አባቱን እንዲጠራ አባቴ ተክለ ሃይማኖት ብሎ ይጠራዋል። እርሱም እኔ አባትህ አለሁልህ ይለዋል። ይህችም ነፍስ ፈጥና ሄዳ ከአባቷ ከተክለ ሃይማኖት አጠገብ ትቀመጣለች። ኃጥእም ቢሆን ከአባታችን ከተክለ ሃይማኖት ዘንድ ሳያደርስ ወደ ሲኦል አይወሰድምና
የኃጥኡ ነፍስ ተክለ ሃይማኖትን ባየች ጊዜ አባቴ ተክለ ሃይማኖት ብላ ትጠራዋለች። ክቡር አባታችንም በዚህች ነፍስ ጥቂት በጎ ስራ ባገኘ ጊዜ ማለት ስሙን በመጥራት ዝክሩን በማዘከርም ቢሆን ቃል ኪዳን እንደተቀበለ ወደ ፈጣሪው አመልክቶ መንግስተ ሰማያት ያገባታል። ለእኛም በልመናው የምናገኘው ይቅርታ ይደረግልን ለዘላለሙ በእውነት ይሁን። ወዳጆች ሆይ ስለዚህ ነገር እንደዚህ እላችኋለሁ። የክርስቶስና የተክለ ሃይማኖት ወገን የሆናችሁ ፍቅር፣ አንድነት ያላችሁ በስራ ፍጹም የሆነ ስነ ምግባሩ የተወደደ ክቡር የሚሆን የአባታችሁ የተክለ ሃይማኖት የመታሰቢያውን ቀን እንደ ትንሣኤ በዓል አድርጋችሁ አክብሩ። ዛሬ በዚህች ቤተ ክርስቲያን የተሰበሰባችሁ ቀሳውስትም ዲያቆናቱም በክርስቶስ ያመናችሁ ወንድም ሴትም ልጅም አዋቂም ሹማምንትም መሳፍንትም ሕዝቡም መንፈስ ቅዱስ እየረዳው የሰራውን ስራ ስሙ አምላክነቱን ለማገልገል የተቀበለውን መከራና እየተፋጠነ የሰራውን ስራ ተመልከቱ። ለእናንተ ተድላ ደስታችሁ ነውና፣ ለስጋችሁ መጠጊያ ለነፍሳችሁ መዳኛ ነውና፣ ኃጢአታችሁን የሚያነጻ ለወጣኒነታችሁ ከፍጹምነት መድረሻ ነውና፣ ለመርከብ ሰውነታችሁ ጸጥታ ነውና፣ ለሽማግሌዎች መጠበቂያ ለልጆቻችሁ መልካም አስተዳደግ እና እንክብካቤ ለጎልማሶቻችሁም እውቀት ለሰነፋችሁ መድኃኒት ለሃይማኖታችሁም መጽናኛ ለሀገራችሁ አጥር ቅጽር ኃይል ነውና ይህ አባታችን ለተበደሉት መማጸኛ ነውና ይህ አባታችን መድኃኒታችን ነው። ይህ አለኝታችን፣ ይህ ነጻ አድራጊያችን፣ ይህ የመንግስተ ሰማያት ፈለማችን በታረዝን ጊዜ፣ ልብሳችን በተራብን ጊዜ፣ እውነተኛ ምግባችን በተጠማን ጊዜ፣ የህይወት መጠጣችን በደከምን ጊዜ ምርኩዛችን ነውና ከዚህ ዓለም ባህር ማዕበል መርከብ ሰውነታችንን በረዴቱ እየቀዘፈ የሚያሻግረን እኒህንም የአጋንንት ጸቦች ርኩሳን ረቂቃን የሚሆኑ አጋንንት ናቸው። ከሰው በታች ዓለመ ጽልመትን የሚገዙ በድንቁርና በሚሰራ ኃጢአት ጥፋት ነፋስ መርከብ ሰውነታችንን የሚያውኩ ናቸው። ይህንንም አውቆ ሐዋርያው ቅዱስ ጳውሎስ እንዲህ አለ። ሰልፋችሁ ከስጋዊ ከደማዊ ሰው ጋር አይደለምና ዓለመ ጽልመትን ከሚገዙ ከረቂቃን አጋንንት ጋር ነው እንጂ። የክርስቶስን የሰልፍ ጋሻ ያዙ ማለት ሃይማኖትን፣ የመንፈስ ቅዱስን ሰይፍ ታጠቁ ማለት ጸሎትን ያዙ ብሎ ሲናገር ነው። በእውነት ይህ አባታችን ከአጋንንት ጋር በምንዋጋበት ጊዜ ምርጥ መሳሪያችን ነው። የተሳለ የመለኮት ሰይፍ በእጁ የተያዘ ነው። ሰውን ሁሉ የሚጎዱ በበረሃ ያሉ አራዊትን ድል የሚያደርጋቸው እርሱ ነው። እነዚህንም በክፉ ስራቸው ሰውን የሚጎዱ ሰይጣናት ናቸው። እነሆ ይህ አባታችን ስለ እኛ ነፍስ ይዋጋልናልና ምንድናችሁ የሚለን የለም፣ ድል የሚነሳንም የለም። የመንፈስ ቅዱስ ኃይል አድሮብናልና ድል የሚነሳን የለም። ሀብቱ ይታደገናል፣ ቸርነቱም ያድነናል። ልመናው ከኛ ጋራ ስለሆነ ይረዳናል። አማላጅነቱና ጸሎቱ ደግፎ ያቆመናል። በእንደዚህ ያለ ይህንንም በመሰለ እንደ ጌታ ትንሣኤ መንፈሳዊ በዓል አድርጎ ደስ ብሎት ዝክሩን የሚያዘክር ሰው ሁሉ ይረዳዋል። ይህም ክቡር አባታችን ተክለ ሃይማኖት ዛሬ በዚህች ቀን የመታሰቢያው ቀን ነው። እናንተ የክርስቲያን ወገኖች ስሙ፣ እዝነ ልቦናቸውን ከፍታችሁ አድምጡ። ቸል ሳትሉ አስተውሉ፣ ሳትንቁ ሳታቃልሉ ወቁ። በክርስቶስ ስም የምትሆን በቀናች ሃይማኖት ከኛ ጋር አንድ የማይሆኑ እንደ ሰነፎች እንደ መናፍቃን አንሁን። ወንጌልን እንደ ቋንቋ አድርገው አእምሮ ማጣት የሚያስመስሉት ወንጌልን ከመስማት ይልቅ ድንቁርናውን በእነርሱ ዘንድ እንደ ማር እንደ ሰኮር ይወዳልና። አንተ ሰነፍ ሰው በመላእክት ቋንቋ ምን ተናገርክ ይልሃል። ጌታ ማስተማራት በወንጌል የማያምን ነው። ነገርክን በጨረስክ ጊዜ ምን ትላለህ ይልሃል። አእምሮ ማጣት ይመስለዋልና። ስለዚህም ነገር ሲራክ እንዲህ ብሎ ተናገረ። ለማይሰማ ሰው ትምህርት የሚያስተምር በአሸዋ ላይ ካብን የሚክብ ሰው ይመስላል። ለሚሰማ ሰው የሚያስተምር ግን ምርጥ ዘርን በለሰለሰና በጥልቅ መሬት ላይ የሚዘራ ሰውን ይመስላል አለ። ዳግመኛም ብልህን ምከረው አስተምረው እውቀትን ይጨምር ዘንድ፣ ሰነፍ ሰውን ግን ብትመክረው ብታስተምረው በምን ይሰማል? ነገርህንም አይቀበለውም። ሲወድህ የነበረው ይጠላሃል እንጂ። ዳዊትም እንዲህ ብሏልና ኃጢአቱ ፍዳን አስከትላ በመጣችበት ጊዜ ይጠብቁታል። ስለዚህ ሰነፍ ሰውንም ብትመክረው ይጠላሃል። ወዳጆች ሆይ
እናንተ ግን ዛሬ ተድላ ደስታን የምታደርጉበትና የምታርፉበት ሕይወት የምታገኙበት ተስፋችሁን የምታገኙበት ቀን ነው። መስዋዕት የምታቀርቡበት ነው። መድኃኒተ ነፍስ የምታገኙበት ነው። የፍቅር አንድነት የምታደርጉበት ነውና የንጹሕ የክቡር አባታችሁ የተክለ ሃይማኖትን ነገር ስሙ። መጽሐፍ እንዲህ አለ። የጻድቃንን ነገር በመስማት ኃጥአን ይደሰታሉ። ደስ ያላቸውም የምእመናንን ነገር በመስማት ያዘኑ ሰዎች ደስ ይላቸዋል። መከራን የሚታገሱ ሰዎች ነገር በመስማት ድል የሚሆኑ ሰዎች ይበረታሉ። ራሳቸውን የሚያዋርዱ ሰዎችን ነገር በመስማት ትዕቢተኞች ይዋረዳሉ። የቅዱሳንን ነገር በመስማት ኃጢአት የሚሰሩ ሰዎች ወደ ንስሐ ይመለሳሉ። የምእመናንን ነገር በመስማት የሚክዱ ሰዎች ወደ ሃይማኖት ይመለሳሉ። ነቢይ ይህንን ሁሉ አውቆ የቅዱሳንን ነገር በመስማት በዚህ ዓለም ያሉ ሰዎች ደስ ይላቸዋል ብሎ አመስግኗልና ስለዚህ ነገር ስሙኝ እላችኋለሁ። ከማዕር ከሰኮር ይልቅ የሚጣፍጥ ከወርቅ ከብር ከዕንቁ ይልቅ የሚወደድ የክቡር አባታችን የተክለ ሃይማኖትን ነገር ስሙ። ይኸውም ንዑድ ክቡር የሚሆን አባታችን ተክለ ሃይማኖት ነው። በሦስቱ ስም ተክለ አብ፣ ተክለ ወልድ፣ ተክለ መንፈስ ቅዱስ ተብሎ የሚጠራ በዚህችም ቀን ገድሉ የሚነበበውን ገድሉን እንጽፋለን እናነባለን። የልመናው ኃይል ያድነን፣ ከኢትዮጵያም ጥፋትን ያርቅ። ከብሉይ ሰውነት በሐዲስ ሰውነት ለውጦ በልጅነት ያክብረን። በመንግስተ ሰማያትም መጻተኛ እንዳንሆን በዚህ ዓለምም የክርስቶስን ስም ወራሽ እንደሆን በሚመጣው ዓለምም በመንግስተ ሰማያት ክብሩን የምንወርስ ያድርገን በእውነት ለዘላለሙ አሜን። የአባታችን የተክለ ሃይማኖት ጸሎታቸው በረከታቸው ከሀገራችን ከኢትዮጵያ እንዲሁም በአማላጅነታቸው ከምንታመን ከሕዝበ ክርስቲያን ሁሉ ጋር ለዘላለሙ ጸንቶ ይኑር አሜን። በምልጃቸው የወለተ እግዚአብሔር ነፍስ በአጸደ ገነት ያሳርፍልን ዛሬም ዘወትርም ለዘላለሙ አሜን። ጸጋ ዘአብም በዚያች ሀገር ደጋግ ከሆኑ ሰዎች ወገን ሳራ በምትባል ሴት አግብቶ ተቀመጠ። እግዚአብሔርን በማገልገል እጅግ ደግ ሆኑ። ጾም በጸሎት በመጸለይ ትዕግስትንም ገንዘብ በማድረግ ከቀን ወደ ቀን በጎ ስራንም እያበዙ ሄዱ። እንደ አብርሃምና እንደ ሳራ እንደ ኤልሳቤጥና እንደ ዘካርያስ ሁለቱም እጅግ ይዋደዱ ነበረ። ነገር ግን ሳራ እጅግ መልካም ነበረች እና ነገሯን የሰማ መልኳን ያየ ሁሉ እጅግ ያደንቃት ነበረ። ከአማቷም ቤት ሳለች በሕግ ጸንታ በስራዋ ሁሉ መልካም ስራዋን ሁሉ ገለጸች። ለአንደበቷም መወሰንን ክንዷን ለመፍተል አጸናች። አማቷም የስራዋን ሁሉ ደግነት ባየ ጊዜ ስሟን ለውጦ እግዚአብሔር አላት። ከዚያችም ቀን ጀምሮ በዚህ ስም ስትጠራ ኖረች። ከዚህም በኋላ ሕይወት ብነ በጽዮን ሞተ። ሚስቱና ጸጋ ዘአብም ተቀመጡ። በገንዘብ እጅግ የከበሩ ሆኑ። ነገር ግን እግዚአብሔር መካን ሆነች፣ ልጅም አልነበራት። ስለዚህም ነገር በወር በ12 ቀን የቅዱስ ሚካኤልን በዓል ማዘከር ጀመሩ። የተራበ በማብላት የተጠማ በማጠጣት የታረዘ በማልበስ ነዳያንን በማክበር የተቸገሩትን በመርዳት ቀን ያዋረዳቸውን ወራት የባሳቸውን በመደገፍ እንግዳ በመቀበል ግን የዘወትር ልማዳቸው ነበር። እነርሱን ያየ ልጅ እንደሌላቸውም የሰማ ሁሉ ያዝን ነበር። የሀገራቸው ሰዎች ሁሉ እርስ በርሳቸው በሰውና በእግዚአብሔር ዘንድ የእግዚአብሔርና የጸጋ ዘአብ አነዋወር ምን ያምር ምንኛ ይወደድ ይሉ ነበር። እግዚአብሔር መካን ስለሆነች በልቦናዋ ታዝን ትቆረቆር ነበር። ነገር ግን ልጅ ሰጣት ዘንድ ልቦናዋን አጽንታ ወደ እግዚአብሔር ለመነች። ማለዳ ወደ ቤተ ክርስቲያን ሄዳ እንዲህ ብላ ለመነች። የመላእክት አለቃ የሚሆን የሚካኤል ጌታ ኢየሱስ ክርስቶስ ሆይ የመላእክት ፈጣሪ አንተ ነህ። የዓለም ሁሉ ጌጥ መገኛ አንተ ነህ። ያዘኑትን ደስ የምታሰኛቸው አንተ ነህ። ለተቸገሩትም ረዳታቸው አንተ ነህ። በዓለሙ ዳርቻ ላሉትም ሁሉ አለኝታቸው አንተ ነህ። በባህርም ላሉት ሁሉ አለኝታቸው አንተ ነህ። የነገስታቱም ገዢ አንተ ነህ። የመላእክት ጌታቸው የመላእክት ኃይላቸው አማልክት በጸጋ ለተባሉ ፈጣሪያቸው አንተ ነህ። የመብረቅ ምሰሶዎች ሁሉ የሚታዘዙልህ ነፋሳትና በልጭልጭታ ነጎድጓድም የሚገዙልህ ለይኩን ብርሃን ባልከው ትእዛዝ መሰረት የከዋክብትና የጨረቃ የፀሐይ መመላለስ የተሰራ በጌትነትህ ጽናትና በካሊነትህ አቤቱ ልመናዬን ስማኝ። ቸርነትህን የሚያገለግል ልጅ ስጠኝ። አንተን የማያገለግል ከሆነ ግን ማህፀኔን ዝጋው ብላ ለመነች።
ይህንንም ብላ ወደ ቤቷ ተመልሳ ገባች። የባሏ የጸጋ ዘአብ ግን ስራው ጧት ማታም በመዓልትም በሌሊትም ወደ ቤተ እግዚአብሔር መገስገስ ነበረ። ዕጣን ለማጠን የሚሄድበት ጊዜ አለ። መስዋዕት ለማቅረብም የሚሄድበት ጊዜ አለ። ዳዊት ለመድገምም የሚሄድበት ጊዜ አለ። መጽሐፍትንም ለማንበብ የሚሄድበት ጊዜ አለ። ወንጌልን ለማስተማር የሚሄድበትም ጊዜ አለ። የትሩፋት ስራን ለመስራት ጸሎት ለማድረግ የሚሄድበት ጊዜ አለ። እየተፋጠነ ከሚሰራው ስራ ሁሉ ጋራ ወደ ቤተ እግዚአብሔር ባዶ እጁን አይሄድም። ለቤተ ክርስቲያን የሚሆን እጅ መንሻ ይዞ ይመጣል እንጂ ስራውንም ከጨረሰ በኋላ ወደ ቤቱ ይመለሳል። እንዲህ እያደረጉ ብዙ ዘመን ተቀመጡ። ከዕለታትም በአንደኛው ቀን እግዚአብሔር ጸጋ ዘአብን ጌታዬ ሆይ የምነግርህ ነገር ነበረኝ፣ ብነግርህ ትቀበለኛለህን? አለችው። እርሱም በጎ ነገር ከሆነ እቀበልሻለሁ፣ መልካም ካልሆነ ግን አልቀበልም አላት። ጌታዬ ሆይ ነገሩስ ደግ ነው ባለችው ጊዜ እንድትናገር ፈቀደላት። እነሆ አባትህም እናትህም ሞቱ፣ እኛም ልጅ የለንም፣ ገንዘባችን ለማን ይሆናል? ለቤተ ክርስቲያን የሚያሻውን እንስጥ፣ ለነዳያንም የሚያሻውን ሁሉ ምጽዋት እናድርግ። ለኃጢአት ከመገዛት እግዚአብሔር ነጻ ያደርገን ዘንድ ወንዶችንና ሴቶችንም ባሮቻችንን ነጻ እናድርጋቸው። የቀረውን የቤት ዕቃችንን ሁሉ ለድሃ እንስጠው። ብድራታችንን እግዚአብሔር ይከፍለን ዘንድ ወንድ ልጅ ወልደን ስፍር ቁጥር የሌለው ይህንን ሁሉ ገንዘብ ሰብስበን ብናቆየው ምን ይረባዋል? ምን ይጠቅመዋል? እግዚአብሔርን ደስ የሚያሰኝ ካልሆነ ሁሉም ፈጥኖ ይጠፋበታልና አለችው። እርሱም እህቴ ሆይ ነገርሽስ እጅግ ያማረ የተወደደ ነው። ነገር ግን ጥቂት እንታገስ፣ እንዲህ የሚል ጽሑፍ አለና አላት። ለመስጠት አትቸኩል፣ ከሰጠህም በኋላ አይቆጭህ። የሚጠራጠር ሰው ከእግዚአብሔር አንድነት የተለየ ይሆናልና የሚል ተጽፏልና አላት። እግዚአብሔርም ጌታዬ ሆይ ይህ ላንተ አይደለም፣ ለበጎ ስራ እንቸኩል እንጂ ሰው ከሞተ በኋላ እግዚአብሔር የሚያመሰግነው ማን ነው? ለመስጠት ሲቻለን መጽውተን ነፍሳችንን ደስ እናሰኛት፣ ፈጣሪያችንንም ደስ እናሰኘው እንጂ አለችው። ጸጋ ዘአብም ይህን ነገር ከሚስቱ በሰማ ጊዜ ፈጽሞ ተደሰተ፣ አደነቀ። አንቺ ሴት ሆይ ሃይማኖትሽ ፍጹም ነው፣ የእግዚአብሔር ዳረጎት ስጦታ ነሽ። ስለ አንቺ ነቢይ እንደተናገረ እናገራለሁ። ስራና ልጅ ስም ያስጠራሉ። ከሁለቱ ይልቅ ደግሞ ልቡናዋ ቀና የሆነ ሴት ትበልጣለች። ወዳጅ ወገን በዘመናቸው ይጠቅማሉ። ከእነርሱ ይልቅ ለባሏ ደግ የሆነች ሴት ትበልጣለች። ስለ ምክርሽም እንዲህ እላለሁ፣ ወንድም ረዳት በመከራ ጊዜ ኃይል ይሆናሉ። ከሁለቱ ይልቅ ለማዳን ምጽዋት ትበልጣለች። ገንዘብ ሀገርን ያጸናል። ከሁለቱም ይልቅ በጎ ምክር ትበልጣለች። መክበር ገንዘብ ማግኘት ልብ ደስ ያሰኛል። ከነዚህ ይልቅ ፈሪሃ እግዚአብሔር ትበልጣለች። የምታሳጣቸው የለም። ረዳት አትሻም። ፈሪሃ እግዚአብሔር እንደ ገነት በረከቷ ብዙ ነው። ፍጹም ክብር፣ ተድላ፣ ደስታ በሷ ይገኛል። አንቺ ሆይ ልቦናሽ በጎ ነገርን አስቧል። እውነት ነገር ተናገርሽ። ያልሽኝን ሁሉ ፈጥኜ ያደርገዋለሁ። ይህንንም ተናግሮ ገንዘቡን ሁሉ ለነዳያን መጸወተ። ባል ልጅ ረዳት የሌላት አሳዳጊ መጋቢ ለሌለው ሁሉ ረዳ። ቸር የሆነች ሚስቱም እንደነገረችው እኩሌታውን ገንዘብ ለቤተ እግዚአብሔር ሰጠ። ዳግመኛም ወንዶችን ሴቶችን ባሮቹን ጠርቶ ወደ ወደዳችሁበት ሂዱ፣ ለእግዚአብሔር ብዬ ከመገዛት ነጻ አውጥቻችኋለሁ፣ እኔንም ሚስቴንም ከዲያብሎስ መገዛት ነጻ ያድርገን ዘንድ ብሎ ነገራቸው። ወንዶችም ሴቶችም ባሮቹም እንዲህ ባላቸው ጊዜ እጅግ አዘኑ። ጌታችን ሆይ ምን አደረግንህ? አባታችን ሆይ የሚያሳዝን ስራ ምን ሰራን? ብንበድልህስ እነሆ አለንጋ ጅራፍ በፊትህ አለ፣ ግረፈን እንገረፋለን አሉ። ጸጋ ዘአብም ያሳዘናቸው ነገር የለም። በእውነት ከፊቱ ቆመው የሚያገለግሉት በካህናት በአባቶቼ በረከት እግዚአብሔር ይባርካችሁ። ከእኔ ቤት ልትኖሩ ብትወዱ ግን እንደ ቤት ልጅ ሆናችሁ ኑሩ እንጂ ባሮች አይበሏችሁ። ወንድሞችም የጸጋ ዘአብ ወዳጆች ሴቶችንም የእግዚአብሔር ባለሟሎች ይበሏቸው እንጂ አላቸው። እንዲህም ባላቸው ጊዜ ሴቶቹም ወንዶቹም ደስ ብሏቸው እጁን እግሩን ሳሙት። ወንዶቹም ሴቶቹም እንደ ባለቤት ነጻ ሆነው ከእሱ ጋር ብዙ ዘመን ተቀመጡ። እንደዚህም ሲኖሩ እስላደኒ ከምትባል ሴት የተወለደ ሞቶሎሚ የሚባል አንድ ከሃዲ ተነስቶ በሸዋ አውራጃና በዳሞት አውራጃ በኃይሉ ነገሰ። የአማራ ወሰን እስከምትሆን እስከ ዠማ ድረስም ግዛቱን አስፋፋ። አብያተ ክርስቲያናትን አቃጥሎ አብያተ ጣዖትን በመስራት የፈጠራችሁኝ እናንተ ናችሁ። በሰልፍና በጦርነትም ጊዜ
ድል እንዳደርግ የምትረዱኝ እናንተ ናችሁ ብሎ ለጣዖት ሰገደ። የእግዚአብሔርን ሥራ ሁሉ አጠፋ። የሸዋን መኳንንትም ሁሉ ሴቶቻችሁን አምጡልኝ አገባቸው ዘንድ ይላቸው ነበር። እነርሱም እንዳይገድላቸው ፈርተው በፈረቃ ይልኩለት ነበር። ሰዎችም ሰልፍ የተማረ ነበርና ስለዚህ ነገር በጦር ኃይል ነገሰባቸው። በዘመኑም ደናግል አልቀሩትም። በድንግልና የተገኘችይቱን እየወሰዱ እየሰጡት ከክብር ያሳነሳት ነበርና ከምርኮም ውስጥ ድንግል የተገኘች እንደሆነች ይዘው ያቀረቡለት ከክብር ያሳነሳት ነበረ። ስራው ሁሉ የሚያጸይፍ ነው፣ በስራውም ሁሉ የተጠላ ነው። በዚያም ወራት ጽላልሽ አውራጃ ደረሰና ዞረሬን ከቧት ሰፈረ። ጸጋ ዘአብም ሀገሩን ሲከቧት አይቶ ይህ ከሃዲ ሊገድለው እንደመጣ አወቀና በሌላ ጎዳና ፈጥኖ ሸሸ። ከመቶ ሎሚ ጭፍራ አንዱ ጸጋ ዘአብን ሊገድለው በፈረስ ተከተለውና ጦሩን ወረወረበት። አላገኘውም። ሁለተኛ ጦሩን ሊወረውርበት ሲዘጋጅ ጦሩ ከእጁ ጋራ ተጣብቃ ስለቀረች ሊወረውር አልተቻለውም። ጸጋ ዘአብም ወታደሩ ሲከታተለው ከጥልቁ ባህር ደርሶ እንደ ድንጋይ ተወርውሮ ጠለቀ። ወታደሩም ይህንን አይቶ ከወንዙ ዳር ጥቂት ቆሞ ጠበቀው። ከውሃውም ውስጥ ዋኝቶ ምናልባት ይወጣ መስሎት ነበርና እንዳልወጣም ባየ ጊዜ ወደ መንደር ተመለሰና ያገኘውን ሁሉ ይማርክ ጀመረ። ንጹሕ አገልጋይ ጸጋ ዘአብ ግን ከጥልቅ ባህር በገባ ጊዜ ጉዳት አላገኘውም። ይህች ባህር ለማደሪያ እንደተዘጋጀች ድንኳን ሆነችለት እንጂ የመላእክት አለቃ ቅዱስ ሚካኤልም ይጠብቀዋልና። ነገር ግን እርሱ አያየውም ነበረ። ያን ጊዜም በመጋቢት 12 ቀን የቅዱስ ሚካኤል በዓል ስለነበረ ከባህር ውስጥ ሆኖ እንዲህ እያለ ይጮህ ጀመረ። ኃይል የምትሆነኝ ሚካኤል፣ አምባ መጠጊያ የምትሆነኝ ሚካኤል ሆይ ኃይልህ ወዴት ነው? ከሃሊነትህ ወዴት ነው? ተአምር ማድረግህስ ወዴት ነው? እነሆ መሞቻ የደረሰ ዛሬ የሽብር ቀን ነው። ዛሬ የመከራ ቀን ነው። ዛሬ ጥፋት ተፈረደብኝ። በበዓልህ ቀን ደስ ሳታሰኘኝ ታሳዝነኛለህን? ይህንንና ይህንን የመሰለውን ሁሉ እንዲህ እያለ የእናቱን ጡት እንዳስጣሉት ልጅ ያለቅስ ነበረ። ከዓይኖቹም የሚያቃጥል እንባን በብዛት ያለማቋረጥ ይወርድ ነበር። ያን ጊዜም ሊቀ መላእክት ቅዱስ ሚካኤል ተገልጾ ጸጋ ዘአብን ምን ያስለቅሳል? እነሆ እኔ ሚካኤል ጠብቅሃለሁ፣ እኔ ያለሁኝ፣ አትፍራ። ከሜዳ ሳለህ ከዚህ ከወታደር አድኜህ ቢሆን ኖሮ ተአምራቴ ባልተደነቀም ነበረ። ከባህር ውስጥ ሳለህ ግን አድኜ ባወጣሁ ጊዜ በተአምራቴ ይደነቃል እንጂ የማድንህም ስላንተ ብቻ አይደለም በአብራክህ ስላለው ስለተመረጠ ልጅህ ነው እንጂ አለው። እርሱም ለዓለም ሁሉ ብርሃን ይሆናል፣ በሥራውም ሁሉ እንደ እኔ ይሆናል። እኔ ጠብቀዋለሁ፣ እርሱም ለእኔ እድል ፈንታዬ ነው። ስለ እሱ ከሞት ትድናለህ አለው። እንደዚሁ የልጁን ነገር እየነገረው በባህር ውስጥ 3 መዓልት 3 ሌሊት ውሎ አደረ። ከዚህም በኋላ ቅዱስ ሚካኤል ጸጋ ዘአብን እንዲህ አለው፣ እነሆ የጥፋት ቀን አለፈ፣ ናውጣ ብሎ ያን ጊዜም በእጁ ነጥቆ ከባህር አውጥቶ በዞረሬ አውራጃ ወዳለች ቤተክርስቲያን ወስዶ አገባው። ከዚያም ከእርሱ ተሰወረ። ጸጋ ዘአብም አገሩን ምድረ በዳ እንደሆነ ሆና አገኛት። ቤተክርስቲያኑም ለሰው ቤት ሁሉ ፈርሶ አገኘው። ከቀደመው ይልቅ ያሁኑ ሐዘን ጸናበት። በመጋቢት 12 ቀን ሰውም ከብቱም ሲማረክ በዚያች ቀን ሚስቱም ተማርካ ሄደች። ነገር ግን በዱር በገደል ተሰውረው በምርኮ ከቀሩት ጥቂት ሰዎች ስለ ሀገራቸው ጥፋት ከነሱ ጋር ይላቀሱ ዘንድ ሁሉም ወደ እርሱ መጡ። እግዚአብሔር ግን እነዚህ የወታደር ጭፍሮች በማረኳት ጊዜ ለጌታችን ለንጉሱ ሚስት ትሆነዋለች ብለው አክብረው ይዘዋት ሄዱ። እጅግ መልከ መልካም ነበረችና ቆላንዳዋ የተፈለፈለ የተጠቀለለ ብርንጓ የተፈተለ ነው። ዓይኖቿም እንደ አጥቢያ ኮከብ ናቸው። አንገቷም እንደ ብር ዘንግ ነው። መላ ሰውነቷ ያማረ ነው። በአጠቃላይ ከእግሯ እስከ ራሷ ድረስ ክፉ ነገር የለባትም። እነዚህም ወታደሮች እንዲህ ያለች ሆና ባዩት ጊዜ በፍቅሯ ልቡናቸው ነደደ። አንዱ እኔ እጠብቃታለሁ፣ ሌላው እኔ እሸከማታለሁ ይላል። በበቅሎ ያስቀምጣታለሁ የሚልም አለ። አንዱ እኔ ልብሴን አለብሳታለሁ ይላል። እሊህ ሁሉ ለፈቃዳቸው እየራሳቸው ይፈካከራሉ። ነገር ግን የሚጠብቃት ሚካኤል ክብርት እርሷን እንዳያረክሷት ይከለክላቸዋል። እነርሱም ንጉሥ ሆይ የምስራች ምሳሌ የሌላት ሴት አገኘንልህ። በቤተ መንግስትህ ሁሉ እንደ እርሷ ያለ አይገኝም። እርሷን ብታገባ ዓለም ሁሉ ይሰግድልሃል በማለት ሄደው ለሞቶሎሚ ነገሩት። እርሱም ደስ ብሎት ከወዴት አገኛችኋት አላቸው። እነርሱም ዛሬ ከሀገሩ ሰው ጋር ማረክናት፣ እጅግ መልከ መልካም እንደሆነች አይተን
ሚስት ታደርጋት ዘንድ ወደ አንተ አመጣናት አሉት። በዚህም ጊዜ አክብራችሁ ጠብቁልኝና ከደህና ቦታ አሳድሯት፣ ከሰው ወገን ማንም እንዳያያት በነጭ ሐር የተሰራ አረንጓዴ አበባ ግምጃ በወርቅ በብር የተሰራ ልብስ አልበሷት ብሎ ሰጣቸው። በዚህም ሁሉ ጌጥ አስጊጣችሁ ነገ ወደ እኔ አምጧት አላቸው። ወታደሮቹም ይህንን ሁሉ ከንጉሱ ታዘው ወደ ክብርት እግዚአብሔር ሄዱ። ከእሷ ዘንድም በደረሱ ጊዜ ንጉስ እንዴት ውለሻል አለሽ ብለው ይህንን ሁሉ ልብስ ሰጧት። በእነርሱም አስጌጧት። የወርቅ ማርድ አደረጉላት። ለእጆቿም የወርቅ አምባር፣ ለጣቷም የወርቅ ቀለበት፣ ለእግሯም የወርቅ ጫማ አደረጉላት። ነገስታቶቹም እንደሚያደርጉት ማዕረግ በዚህ ሁሉ ጌጥ አስጌጧት። እርሷ ግን ታዝን እንባዋንም ከምድር ታንጠባጥብ ነበረ። ቀና ብላም አታስተውልም ነበር። አንገቷን ደፍታ ምድር ትቆረቁር ነበረ እንጂ በህሊናዋ ግን ወደ ሰማይ ታመለክት ነበረ። ወታደሮቹም እጅግ ስታዝን ባዩት ጊዜ አንቺ ሆይ ምን ያስለቅስሻል? ንግሥት ሆነሻልና ይህንንም ብለው ለእርሷ ወደ ተዘጋጀ ቤት ወስደው አገቧት። ጣዕሙ ልዩ ልዩ የሆነ ምግብም አቀረቡላት። ንጉሥ ብይ ጠጪ ብሎሻል አሏት። እርሷ ግን አልተቀበለቻቸውም፣ ከምግቡም አልተመገበችም። ወደ ፈጣሪዋ እንዲህ እያለች ታመለክት ነበረ እንጂ ጌታዬ ፈጣሪ ኢየሱስ ክርስቶስ ሆይ ስንፍናዬን ለምን ተመለከትክ? ንጹሕ ሆኖ የሚያገለግልህን ባሪያህን ጸጋ ዘአብን ለምን አላሰብከውም? አንተን ለሚክዱ ኃጥአን ለሚሆኑ ጠላቶች ያሳልፈህ ለምን ሰጠኸኝ? ካንተ አንድነት የተለዩ አንተንም ከእነርሱ የተለየህ ነህ። እኔስ ስርዓት ያላቸው ስርዓት የተሰራላቸው ከንጹሐን ካህናት ወገን ልጅ አገልጋይህን ስጠኝ አልኩህ እንጂ ከነርዚህ ከርኩሳን ልጅ ስጠኝ ብዬ ጠየቅኩህን? ሕግህን ስርዓትህን ከማያውቁ ከሚያጸይፍ ባሪያ ልጅ ትሰጠኝ ዘንድ ወደድክን? ከዚህስ ርኩስ ባሪያ ይቅርና ከዚያም ከንጹሕ አገልጋይህም ቢሆን እንኳን አንተን ደስ የሚያሰኝ ልጅ ካልሆነ ማኅፀኔን ዝጋው ብዬህም ነበረ። አቤቱ የትድግና ባለቤት ዛሬ በእኔ ላይ ትድግናህን ግለጽ። አቤቱ የይቅርታ ባለቤት ዛሬ በእኔ ላይ ይቅርታህን ግለጽ። እንዲህ እያለች ስትጸልይ እነዚህም ወታደሮች በልተው ጠገቡ። ወደ እርሷም ቀርበው ንግሥት ሆይ ጤና ይስጥልን፣ ነገ ወደ ንጉሱ እንወስድሻለን፣ ሚስትም ያደርግሻል። በግዛቱ ውስጥ ያለው ሁሉ ይሰግድልሻል። መብሉንስ እምቢ አልሽ፣ መኝታውንስ እንኳን ጥቂት አትተኝምን? አላት። እግዚአብሔርም እኔንስ እንቅልፍ እምቢ አለኝ፣ እናንተ ተኙ አለቻቸው። መላው ወታደሮችም እርሷን ከበው ተኙ። እግዚአብሔርም በዚያች ሰዓት ተነሳችና ይህንን የእርኩስ ልብስ ለብሼ ብጸልይ ፈጣሪ አይሰማኝም ብላ ያለበሷትን ልብስ አወልቃ ጣለችው። የቀድሞ ልብሷንም ለብሳ ወደ ወዟ እስኪፈስ ድረስ ብዙ ሰገደች። ፊቷንም ወደ ምስራቅ መልሳ ቆመች። እጆቿንም ዘርግታ እንዲህ እያለች ለመነች። የፍጥረት ሁሉ ጌታ ሁሉ ይቻልሃልና የሚሳንህ የለም፣ መግደልም ማዳንም ይቻልሃል። የሌለህበት ጊዜ የለም፣ አንተም የሌለህበት ቦታ የለም። ግዛትህ ጽንፍ እስከ ጽንፍ ነው እንጂ ሳራን ከጊራራ ንጉሥና ከፈርዖን እጅ ያዳንካት አንተ ነህ። ዳንኤልንም ከአናብስት አፍ ያዳንከው አንተ ነህ። ሶስናንም ከረበናት እጅ ያወጣሃት አንተ ነህ። ሰለስቱ ደቂቅንም ከባቢሎን እቶነ እሳት ያዳንካቸው አንተ ነህ። ቀድሞ አንተ ነህ፣ ዛሬም አንተ ነህ። በእኔ ላይ የትድግና ኃይል ይገለጽ። አቤቱ አድነኝና ስምን እንዳመሰግን አድርገኝ። እኔ ድሃ ባሪያህ በዚህ በተኩላ አፍ አትጣለኝ። አንተ ሚካኤልም ዝምታህ ምንድን ነው? በባሪያህ ላይ ይህ ሁሉ መከራ ሲመጣባት ቸልታህስ ምንድን ነው? በየወሩ ዝክርህን አዘክራለሁ ብዬ ካንተ ጋር የተማማልኩትን መሐላ ዘነጋኸውን? ዝክርህን በማደርግበት ቀን ይዞ ይህ ሁሉ መከራ ደረሰብኝ። ስታከብረኝ አዋረድከኝ፣ ደስ ስታሰኘኝ አሳዘንከኝ። ሚካኤል ሆይ ይህንን ታደርግ ዘንድ ላንተ አይደለም? በመከራ የተጨነቁትን የምትረዳቸው አንተ ነህና እርዳኝ እንጂ ለመውደቅ የሚፍገመገሙትን የምትደግፋቸው አንተ ነህና ደግፈኝ እንጂ። እንዲህም እያለች ስትጸልይ ቅዱስ ሚካኤል ተገልጾ ቅድስት ወይ ቸራለሽን አላት። ይህ ነገር የተደረገው ላጠፋሽ አይደለም፣ የፍቅሬን ጽናት በአንቺ ገልጽ ዘንድ ነው እንጂ አላት። ከዚህ መከራ የምትድኘው ስለ አንቺ ብቻም አይደለም፣ ከአንቺ ስለሚወለደውም ልጅ ነው። ዓለም ሁሉ ለአንዲት ራስ ጸጉሩ ዋጋ የማይሆን የአሕዛብ ብዕልና የነገስታት ክብር በእግሩ ለሚረግጣት ለአንዲት ምድር ትቢያ ዋጋዋ የማይሆን የብዙ ሰዎች ድህነት ነው። የሕሙማንንም ፈውስ በእጁ ነው። ስለ እሱም ከመከራው ትድኛለሽ አላት። እግዚአብሔርም ጌታዬ ሆይ መቼ ነው የምድነው ብላ በጠየቀች ጊዜ
እርሱም እግዚአብሔር በወደደ ቀን ነው ብሏት ከእርሷ ተሰወረ። እርሷ ግን ሌሊቱን ሁሉ ቆማ ስትጸልይ አድራ ዘበኞቹ ሳይነሱ ጌጠኛውን ልብስ ለብሳ ተቀመጠች። ወታደሮቹም ነገ እንድታመጧት ብሎ እንዳዘዛቸው በብርና በወርቅ አስጊጠው ወደ ንጉሡ ወሰዷትና አግብተው ከፊቱ አቆሟት። ያን ጊዜም ቅዱስ ሚካኤል ወርዶ ከመካከላቸው ነጥቆ በክንፉ ታቅፎ ወሰዳት። ከዳሞት ዞረሬ በ3 ሰዓት አደረሳት። በመጋቢት በ22 ቀንም ጸጋ ዘአብ ከቤተ መቅደስ ገብቶ ሲያጥን ስለ እርሷ ሲጸልይ ከቤተ መቅደስ አግብቶ ከዚያ ትቷት ወደ ሰማይ አረገ። ሞቶሎሚ ግን ከነጎድጓዱና ከመብረቁ ፍርሃት የተነሳ ደነገጸ፣ አይምሮውንም አጣ። ከመብረቁ ግርማ የተነሳ ከሰራዊቶቹ 1000 ሰዎች ከጠንቋዮቹም ከካህናተ ጣዖታቱም 300 ሰዎች ሞቱ። በሰራዊትና በዚህ ከሃዲ ላይ በዚያች ቀን የተደረገውን ግርማ ለመናገር ማን ይችላል? ናቡከደነጾር በትዕቢቱ 7 ዓመት አውሬ እንደሆነ ሞቶሎሚም በኃጢአቱ 25 ዓመት አእምሮውን አጥቶ ኖረ። የሚናገረውን አያውቅም። አንድ ጊዜ ግደሉ ይላል፣ አንድ ጊዜ ግደሉ ብሎ ያዘዘውን ደግሞ አድናችሁ አምጡልኝ ይላል። ዳግመኛም በሰማይ ላይ ቤት ስሩልኝ ይላል። መኳንንቱም እሺ እያሉ ያታልሉት ነበረ። የሀገሩ ሰዎችም የሀገሩ ገዢ ያዘዛቸውን ያደርጉ ነበረና እግዚአብሔር ግን ወትሮም ከምትቆምበት ቦታ ሁሉ ይህንን ሁሉ ስላደረገላት እግዚአብሔርን ስታመሰግን ጸጋ ዘአብ እያጠነ ሊዞር ከቤተ መቅደስ ወጣ። አንድ ሴት ልብሰ መንግስት ለብሳ ስትጸልይ አይቶ ደነገጠ። ወንድ ባሪያ ሴት ደንገጡር የሌላት እንዲህ ያለች ሴት ከየት መጣች እያለ አሰበ። እንዲህም እያደነቀ ሳለ ቤተ ክርስቲያኑን እያጠነ ዞሮ ወደ ቤተ መቅደስ ገባ። ጸሎተ ዕጣኑንም ሲጨርስ ወደ እርሷ መጥቶ እንደተከናነበች ባረካት። ፊቷንም አላሳየችውም። ነገር ግን ከቤተ ክርስቲያን ወጥተው በአንድነት ተቀምጠው ሳለ እመቤቴ ሆይ በእንደዚህ ያለ ክብር አይሻለሁ፣ ከወዴት መጥተሻል? ደህና መጥተሻልን? አላት። ደህና ነኝ አለችው። ከቤተ መንግስት ወገን የምትመስሊ ወንድ አሽከር የሴት ደንገጡር ሳታስከትይ ብቻሽን ለምን ትሄጃለሽ? አላት። እውነት ነው፣ ከቤተ መንግስት ወገን ነኝ። አሽከሮቼን አስከትዬ ያለኝንም ሁሉ ይዤ ስሸሽ ሞቶሎሚ ያገኘኝ፣ ሁሉንም ወሰደብኝ እንጂ አለችው። ነገር ግን እኔን ከእርሱ እጅ እግዚአብሔር ስላዳነኝ ጸጋ ዘአብ የሚባል አንድ ሰው ሚስቱ ተማረከች ሲሉ ሰምቼ ስለ እርሷ ሚስት ልሆነው ብዬ መጥቻለሁ አለችው። ይህንንም ለምን አሰብሽ? ለካህን ሕጉን ክህነቱን ማፍረስ አይገባውምና። ዳግመኛ አንቺ የከበርሽ ሴት ነሽ፣ እሱ ምንም የሌለው ድሃ ነው። እሱንም ብታገቢ ላንቺ ውርደት ነውና አላት። እሱም እግዚአብሔር ሚስቴን ካልመለሰልኝ የሌላ ሴት አላገባም ብሎ ስመ እግዚአብሔር ጠርቶ ሲምል ሰምቼዋለሁ አላት። ከተማረከችም በኋላ ይመልስለታልን? አለችው። እሱ እንኳን ከተማረከችበት ይቅርና ከሞተችበትም በኋላ አስነስቶ መስጠት ለእግዚአብሔር በተቻለው ነበር አላት። ዳግመኛም እንዲህ አላት፣ ነገር ግን ቃልሽ የእሷን ቃል ይመስላል እሷ ሲላት እርሷም ፈገግ ብላ ሰው የሚመስለው በቃል ብቻም አይደለም በመልክም ይመስላል እንጂ። ዳግመኛም ለዚያች ሴት ባሏ አንተ ነበርክን? አለችው። አዎ እኔ ነኝ ባላት ጊዜ እኔ እሷ ንጉሥ አግብቶ አነገሳት ሲሉ ሰምቻለሁ። ከእንግዲህ ወዲያ ትመለስልኛለች ብለህ አትጠራጠር፣ የምታደርገውን አስብ እንጂ አለችው። ከዚህ በኋላ በቁጣ ቃል አንቺ ወራት የባሰሽ እንዲህ ያለ ነገር ስትናገሪ ለምን አታፍሪም? እግዚአብሔር ይህንን የዝሙት አነጋገርሽን ያርቅልሽ። የዘማዊ ሰውነት እንደ ውሻ ደም እርኩስ እንደ ኩስም የሚያጸይፍ ነውና፣ እግዚአብሔር ግን መላእክትም ንጽህናን ይወዳሉ አላት። ሃይማኖቱ እጅግ እንደ ጸናም ባየችው ጊዜ ፈጥና ተነስታ ከፊቱ ቆማ ክንብንቧን ገልጻ ታየችው። ጌታዬ ሆይ ፈጽመህ ወቀኝ፣ እኔ ሚስትህ እግዚአብሔር ነኝ ባለችው ጊዜ ደንግጦ ተነስቶ አንገቷን ይዞ ከጫማዋ ወድቆ እግሯን ጉልበቷን ሳማት። እመቤቴ ሆይ እንደምን ሆንሽ? ከዚህ እንደምን ደረስሽ? አላት። እግዚአብሔር በጥበቡ አደረሰኝ አለችው። ከአንተ ከተለየው ጀምሮ በጎ ነገር እንጂ ክፉ ነገር አላገኘኝም። እግዚአብሔር መልአኩን ወደ እኔ ልኮ አድኖኛልና አለችው። ያደረገላትንም ሁሉ ከመጀመሪያው እስከ መጨረሻው ድረስ ነገረችው። ጸጋ ዘአብም ይህንን ሰምቶ ወደ ሰማይ እየተመለከተ ብቻውን ይህንን ታላቅ ተአምር ያደረገልኝ የእስራኤል ፈጣሪ ይክበር ይመስገን፣ የጌትነቱ ስም ይክበር፣ ምስጋናውም ለዓለም ሁሉ ምሉእ ይሁን ብሎ አመሰገነ። የአገሩም ሰዎች ሁሉ ጠርቶ
እግዚአብሔር በምድር ያደረገልኝን ተአምር ታዩ ዘንድ ኑ ኃይሉን በእኔ የገለጸ ቸርነቱን አደረገልኝ። እንደ ኃጢአቴም ብዛት መጠን ይቅርታው በዝቶ ተደረገልኝ አላቸው። ሳይማረኩ የቀሩ የሀገሩ ሰዎችም ሁሉ ትንሹም ትልቁም ተሰብስበው እግዚአብሔርን በወርቅ ልብስ ተሸልማ አይተዋት ቀርበው እጅ ነሷት። ይህንንም በይህን ያህል ክብርና ገናናነት ማን አመጣሽ አሏት። እሷም የተደረገውን ሁሉ በነገረቻቸው ጊዜ በወዳጆቹ አድሮ ተአምራትን የሚያደርግ እግዚአብሔርን እያመሰገኑ ተማርከው ስለቀሩትም ያለቀሱ አሉ። የእግዚአብሔርን ስራ ሲነጋገሩ ከቆዩ በኋላ ስጋ ወደሙ ተቀብለው ደስ ብሏቸው ወደ ቤታቸው ገቡ። ማዕድ አቅርበው በሚበሉበት ጊዜ እግዚአብሔር ጸጋ ዘአብን እኔ ካንተ ከተለየው ጀምሬ እስከ ዛሬ ድረስ እህል ውሃ አልቀመስኩም፣ ነገር ግን ፈጣሪ በጥበቡ እስከ ዛሬ ድረስ አደረሰኝ አለችው። ጸጋ ዘአብም ነገሯን ሰምቶ አደነቀና እሱም ያገኘውን መከራ ሁሉ ከመጀመሪያው እስከ መጨረሻው ነገራት። ከተመገቡም በኋላ ፈጣሪያቸው እግዚአብሔር ያደረገላቸውን ቸርነት መልአኩም የሰራላቸውን ስራ ሲጨዋወቱ አደሩ። ስለ ደስታቸው ብዛት እንቅልፍ በዓይናቸውም ሳያዩ አደሩ። በተገናኙም በነጋታው በመጋቢት በ23 ቀን ጸጋ ዘአብ የሚያጥንበትን ቀን ጨርሶ ወደ ቤቱ ገባ። በዚያችም ሌሊት በመጋቢት 24 ቀን ከሚስቱ ተገናኝቶ አደረ። አባታችን ተክለ ሃይማኖትም በዚያች ዕለት ተጸነሱ። አንድነት ተኝተው ሳሉ እግዚአብሔር ራእይን አየች። ራእዩም እንዲህ ነበረ። የብርሃን ምሰሶ ከቤቷ ውስጥ ቆሞ የምሰሶው ራስ ከሰማይ ደርሶ በዓለም ያሉ ሕዝብ ሁሉ ነገስታትን ጳጳሳቱን በዙሪያው ቆመው እኩሌቶቹም ሲሰግዱለት እኩሌቶቹም እሱን ጥግ አድርገው ይቀመጣሉ። በእሱ ላይም ብዙ አዋፍ ተቀምጠውበታል። እኩሌቶቹ ነጫጮች፣ እኩሌቶቹም ቀያዮች፣ እኩሌቶቹም አመድማ ናቸው። ዥንጉርጉርም ይገኝባቸዋል። ይህንን ስታይ ጸጋ ዘአብም በእንቅልፍ ልቡ ስለተናገረ ህልም ማየቷን አቋረጣትና ነቃች። እሱንም አነቃችሁና ለምን ትጮኻለህ አለችው። ድንቅ ህልም አይቼ ነው ቢላት እንደ ምንድነው አያየኸው አለችው። ከምተኛበት አጎበር ስር ፀሐይ ሲወጣ ስፍር ቁጥር የሌላቸው ብሩሃን ከዋክብት በክንፋቸው ላይ ተቀምጠው በዓለም ሁሉ ሲያበሩ ከብርሃኑም ብዛት የተነሳ ሀገር ሁሉ አበራ። ይህንን ራእይ አይቼ ደንግጬ ያለቀስኩ አላት። እግዚአብሔርም ይህን ነገር እጅግ ድንቅ ነው፣ ማንም ሊሰማው አይቻልም፣ እኔም እንጂ ደግሞ እንዳንተ ድንቅ ራእይ አየሁ አለችው። ያየችውንም ራእይ ሁሉ ነገረችው። እርሱም ሰምቶ አደነቀ። በዚህም ወራት በእኛ ላይ ምን ይደረግ ይሆን እያሉ እርስ በርሳቸው ተጨዋወቱ። ይህንንም ሲነጋገሩ ለየራሳቸው ተኙ። እግዚአብሔርም ተኝታ ሳለች ቅዱስ ሚካኤል ታያትና አነጋገራት። ቀድሞ ወንድ ልጅ ትወልጃለሽ ብዬ ነገርኩሽ፣ የተመረጠ ልጅ ዛሬ በማኅፀንሽ ተጸነሰ። በእግዚአብሔርና በእመቤታችንም ዘንድ የተወደደ ነው፣ በመላእክትም ዘንድ እጅግ የከበረ ነው። ከብዙ ስራው ለአንዲቱስ እንኳን ሰማይና ምድር መጠኑ አይሆኑም። ይህንንም ብሎ ከነገራት በኋላ ከተሰወራት። ለጸጋ ዘአብም ለእርሷ እንደነገራት ለእርሱም ነገረው። ዳግመኛም ጸጋ ዘአብ በተኛበት ጊዜ ምን አየሽ አላት። ሚካኤል ታየኝና ተነጋገረኝ አለችው። የነገራትንም ሁሉ ነገረችው። እሱም ለእኔም እንጂ እንዳንቺ ነገረኝ አላት። እግዚአብሔር የሰራላቸውን ስራ እያደነቁ ተቀመጡ። ከዳሞት ያመጣችውንም የጌጧን ልብስ ሸጠችው። ከቤታቸው ምንም ሳያስቀሩም ለድሃ ሰጡት። ቀድሞ ቅዱስ ሚካኤል እግዚአብሔርን ከምርኮ በመለሳት ጊዜ እናንተን እግዚአብሔር ይጠብቃቸዋል፣ የሚያሳጣችሁ የለም፣ ይህንን ሁሉ የወርቅ ልብስ ጌጥሽን ለድሃ ስጩ ብሎ ነግሯት ነበረና እነርሱም እንዳዘዛቸው አደረጉ። ካዘዛቸውም አንዲትስ እንኳን አላስቀሩም። እነሱም ያሻቸውን ሁሉ አላሳጣቸውም። እግዚአብሔር ወዳጆቹን እንዲቸገሩ አያደርጋቸውም እና የቅዱስ ሚካኤልን በዓል ከቀድሞ ይልቅ እያበዙ ያዘክሩ ጀመረ። የአባታችን የአቡነ ተክለ ሃይማኖት ረድኤት በረከታቸው ከሁላችን ከሕዝበ ክርስቲያን ሁሉ ጋር ለዘላለሙ ጸንቶ ይኑር። ይልቁንም ወለተ እግዚአብሔርን በርስቱ ያሳርፍልን ዛሬም ዘወትርም ለዘላለሙ አሜን። ወለተ እግዚአብሔር ብላችሁ ሁላችሁም በጸሎት አስቧት። ኦርቶዶክሳውያን በትናንትናው ዕለት በስራ ባልደረባችን የነበረች በጣም ክርስቲያን የምትመሰገን እህታችን በእውነት ምግባር ሃይማኖቷ የቀና ለሁላችንም አርአያ የሆነች እህታችን በስራ ገበታ ላይ እንግዲህ ትናንት ስትሰራ ነው ያለችው። በ22 ስራ ውላ ማታ ወደ ቤቷ ስትሄድ እንግዲህ ማታ እህል
ራት እየበሉ እያለ በትንታ ህይወቷ ማለፍ ችሏል። እጅግ ነው ያዘነው በእውነት። በለጠ የሚያሳዝነው ነገር ደግሞ እህታችን ወለተ እግዚአብሔር ነፍሰ ጡር ነበረች እና ለመውለድ ከ15 ቀን ያላነሰ ጊዜ ነበር የቀራት እና ከነገ ጀምሮ ያው ወደ ፍቃድ ወስዳለሁ አልመጣም ብላ አለቆቿን ተሰናብታ ነበር ከቢሮ የወጣችውና በእውነት እጅግ ነው ያዘነው። ነፍሰ ጡር ናት፣ ልትወልድ የደረሰች። እንግዲህ ወልዳ እንጠይቃታለን ብለን ስናስብ ትናንት በእለተ ቅዱስ ጊዮርጊስ በጊዮርጊስ ቤተክርስቲያን ግብአተ መሬት ተፈጽሟል። እንግዲህ ልናርሳ ስትወልድ ልንጠይቃት ምንዘጋጅ ሰዎች እኛም ትናንት ቀብረናት መተናልና ወለተ እግዚአብሔርን አምላከ ተክለ ሃይማኖት በእነ ጸጋ ዘአብ በእነ ተክለ ሃይማኖት በእነ እግዚአብሔር ርስት ይደምርልን ዘንድ ሁላችንም በጸሎት እናስባት። እንደዚሁም ደግሞ በሀገራችን ከ190 በላይ ሰው በየጫካው እየታረደ እየተገደለ እንደ ዘበት እንደ ቆሻሻ በየቦታው ወድቆ ነውና ያየነው። ይሄም እጅግ ልብ ይሰብራል በእውነት። አምላከ ተክለ ሃይማኖት እንዲያረፉትን ነፍሳት በሙሉ ከጻድቁ ርስት ይደምርልን፣ ከቅዱሳን ርስት ይክፈልልን፣ በህይወት ያሉትን ይጠብቀን፣ ለገዳዮቻችንም ልቦና ይስጥልን። በእውነት እንደው ልቦና ሰጥቶ ለንስሐ ሞት ያብቃልን ብለን እንዳንላቸው ለዛ የታደሉ አይደሉም ሰዎቹ። እዚህ በህይወት ያሉትን ይጠብቅልን እያልን ከማለቀስ ውጪ ላረፉትም እረፍተ ገነትን ከመመኘት ውጪ እንዲህ ነው ብለን ማለት ይከብዳል። እህታችን የወለተ እግዚአብሔር እረፍት ግን ትንሽ ሁላችንንም ረብሾን ነው ትናንት የዋለውና ከዚህ በኋላ ባሉት ጊዜያቶች በሙሉ እኔም መጽሐፍትን ባነበብኩበት ለጸሎትን በቆምኩበት ሁሉ ወለተ እግዚአብሔር ብዬ አስባለሁ። እናንተም ወለተ እግዚአብሔር በሉ እያልን በጸሎት እናስባት። ስለ ሀገራችንም እናልቅስ እንጸልይ። በእውነት የስንክሳሩ የዛሬውን ስንክሳር ሳነበው ሰምታችሁ ከሆነ በደንብ ሊቀ ጳጳስ ሆኖ ሲሾም ልጇ ምንድነው ያለችው ለልጇ? በፊት ለራስ ነበር የምትኖረው፣ አሁን ግን በሹመት ሆነህ በሌሎች ሰዎች ነፍስ ስትጠየቅ አያለሁና በዚህ ደስ የሚለኝ እንዳይመስል ብላ አልቅሳ አይደል በሐዘን ተናግሯለች። ቀድሞ በራስ ኃጢያት ብቻ ነበር የምትጠየቀው፣ አሁን ግን በምእመናንም ነፍስ ትጠየቃለህ ስትለው ተያይዘው ተላቀሱ ይላል ስንክሳሩ አይደለም። በእውነት ዛሬ ይሄ ሁሉ ነፍሳት ይሄ ሁሉ የክርስቶስ መንጋ በየቦታው እየታረደ እየተጣለ ትንፍሽ ብለው በቤተ ክህነትም በቤተ መንግስትም የተቀመጡ ሰዎች፣ በተለይ የቤተ ክህነቱ ሰዎች አባቶቻችን፣ ይቅርታኔ አፍራለሁ፣ በእውነት አዝናለሁም አፍራለሁም። ቤተ ክርስቲያን በዚህ ዘመን በዓለም አቀፍ ደረጃ ደውላ እሪ የምትልበት ወቅት ነበረ። ከ60 በላይ ቤተ ክርስቲያናት ናቸው በዚህ 3 አመት ውስጥ የተቃጠሉት። በሺ የሚቆጠሩ ምእመናን በማንነታቸው በክርስትናቸው በብሔራቸው እየተለዩ ሲታረዱ፣ ለዚህ ጉዳይ አባቶቻችን ዝምታችሁ ነገ በጎቼን ጠብቅ፣ ግልገሎቼን አሰማራ፣ ግልገሎቼን ጠብቅ ብሎ እግዚአብሔር የሰጠውን አደራ ይጠይቃል። ይሄንን አደራ ይጠይቃል። በጸሎት ምናልባት ዝምታው ለጸሎት ነው ብሎ ከተባለ ገዳም ገብቶ ይጸልይ። በሹመት ወንበር ላይ ተቀምጦ በጸሎት ነው ብሎ አልናገርም ብሎ ማለት አይቻልም። ገዳም ገብቶ ይጸልይ። የሚጸልይ ከሆነ ምእመናን ላይ ተሹም ያለው ብሎ ሲፈልግ በመንፍቅና ያመሰ ስንቱ ምእመን ከቤተ ክርስቲያን ያስወጣ መናፍቅ ጳጳስ ነው ይሞላል። እኔ ግልጽ ነው፣ ምንም ወደ ኋላ የምንልበት ነገር አይደለም። ስንቱ መናፍቅ ነው እዚህ ተሰግስጎ ያለው እዛ። በእውነት እንደው በዚህ ዘመን ሰው 200 300 ሬሳ በየቀኑ በመንቆጥርበት ዘመን ይሄን ያህል ዝም ብሎ እዛ አርፎ መቀመጥ እንደው እዚህ ስንክሳር ላይ ያነበብናት እናት በእውነት ድሮ ሳትሾሙ በራሳችሁ ኖራችሁ ቢሆን ኖሮ በራሳችሁ ኃጢአት ተጠየቁ ነበር። አሁን ግን አረማውያን ነገስታትና አብይ አህመድ በሚያርዱት ነፍሳት በሙሉ እግዚአብሔር ይጠይቃቸዋል። ይሄ ደግሞ ጊዜው ሩቅ አይደለም። ልቦና ይስጠለሁላችንም በእውነት አበዛሁኝ፣ ይቅርታ። እንደው አምላከ ቅዱሳን ሁላችንም ይቅር ብሎ ያረፉትን በጸደገነት አሳርፎ በህይወት ያለነውን ይጠብቀን።